ፓስተር ወርቁ፣ ፓስተር ፍጹም፣ ሌሎችም አገልጋዮች በሙሉ ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። እግዚአብሔር የተመሰገነ ይሁን። ይህንን 3 ቀን ደግሞ ጌታ እያንዳንዳችንን የሚነካበት ጊዜ ነው የሚሆነው። ዛሬ በአብዛኛው መግቢያ ነው የምሰጠው። መግቢያና መግቢያ ብዬ ሰይሜዋለሁኝ እና እየደወላችሁ ለሰዎች እንድትነግሩ ሰሞኑን እንዳያመልጣችሁ እንድትሉ እናንተን ነው ዛሬ አስታጥቄ መላክ የምፈልገው። የእግዚአብሔር ቃል መነሻዬ ኢያሱ ምዕራፍ 24 ቁጥር 15 ላይ ነው። ኢያሱ 24 15 ላይ እኔና ቤቴ እግዚአብሔርን እናመልካለን፣ እናንተ የምታመልኩትን ዛሬ ምን በሉ ይላል? ምረጡ ይላል። እኔና ቤቴ እግዚአብሔር እናመልካለን እና ላስተምርበት በዚህ 3 ቀን ያሰብኩት ርዕስ የጌታን ጌትነት ያማከለ ሕይወት የሚል ነው። የጌታን ጌትነት ምን ያለ ያማከለ ሕይወት፣ የጌታን ጌትነት ያማከለ ቤት የሚል ነው። ብዙ ጊዜ ትዳራችን መልካም እንዲሆን ብዙ ነገር እንሰማለን። ለምሳሌ በደስታ መኖር ትፈልጋላችሁ በትዳራችሁ? አዎ፣ እነዚህን 17 ነጥቦች ተመልከቱ ወይም ተከታተሉ የሚል ፎርጌት 17 ነጥብ፣ 1 ነጥብ ይበቃል። እርሱም ጌታ ነው። አሜን። ጌታ ካለ በቂ ነው። ስለዚህ ክራይስት ሴንተርድ ላይፍ ነው፣ ክራይስት ሴንተርድ ሆም ነው። በዚህ 3 ቀን ላስተምር ያሰብኩት የጌታን ጌትነት ያማከለ ሕይወት። አሜን። ስንቱ በትዳሩ ደስተኛ እንደሆነ አላቅም። ነገር ግን ደስተኛ አንዳንድ ጊዜ ልንመስል እንችላለን። ግን በቤታችን የተለያየ ነገር ውስጥ ልናልፍ እንችላለን። ግን አንድ ነገር እርግጠኛ የምነግራችሁ የጌታን ጌትነት በሕይወቱ ላይ ያነገሰ፣ ጌታን ያስቀደመ ቤቱ ይባረካል፣ ሕይወቱ ይባረካል። የጌታን ጌትነት ያማከለ ሕይወት። እስቲ አጭር ጸሎት እናድርግ። አምላካችን እግዚአብሔር ሆይ አንተ በመናገር የታወክ ጌታ ነህ። አንተ ስትናገር እንቆቅልሽ ይፈታል። አንተ ስትናገር ጨለማው ያበራል። አንተ ስትናገር ሰይጣን ያቆማል። አንተ ስትናገር እግዚአብሔር አምላካችን ሆይ በውስጥ ያለው ያ ተራራ ይናዳልና አንተ ተናገረን። እግዚአብሔር አምላክ ሆይ እግዚአብሔር አምላክ የሚናገረውን እሰማለሁ። ለሕዝቡና ለቅዱሳኑ ልቡንም ወደ እርሱ ለሚመልሱ ይናገራልና እንደሚል ቃልህ ልባችን ይኸው በፊትህ አለ። በዚህ 3 ቀን ውስጥ እግዚአብሔር ሆይ የታመመ ይፈወስ፣ የወደቀ ይነሳ፣ የባዘነ ይመለስ፣ ተስፋ የቆረጠ ተስፋው ይታደስ። ያንተ መልካምነት በጉባኤያችን መካከል እንዲመላለስ እንጸልያለን። እግዚአብሔር ሆይ በልብ ያስቀመጥከውን ይሄን ተናገር ያልከኝ ባሪያ ለመናገር በሕዝብ በቅዱሱ ሕዝብና በቅዱሱ በአንተ ፊት ቆሜያለሁና አንተ አንደበትን ተጠቅመህ ሕዝብ እንድትመልስ እጸልያለሁኝ። ሕዝብ እንድትባርክ እጸልያለሁ። ሕዝብ እንድትፈውስ እጸልያለሁኝ። እግዚአብሔር አምላክ ሆይ በዚህ ጊዜና ሰዓት በእነዚህ ቀናቶች በዚህ ከተማ በዚህ ቤት የሚደረገው ነገር ሁሉ ለአንተ ክብር፣ ለሕዝብ ፈውስ ይሆን። ሁሉን ደግሞ እንደ ፈቃድህ አንተ ሰልጥንበት። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን። እግዚአብሔር የተመሰገነ ይሁን። ትምህርት ጥሩ ነው በጣም እና ደጋግሜ እንደምናገረው የቤተ ክርስቲያን መሪዎች በጣም ለዚህ የትምህርታዊ ኮንፈረንስ ስለጋበዛችሁኝ አመሰግናለሁ። አንድ እግዚአብሔር ሰው ምን አለ? ስንጸልይ አጋንንት ይወጣል፣ ስንማር እኛ እንወጣለን ብሏል። እኛ ራሳችን እኛ ውስጥ ያለ አስተሳሰብ እንደ እግዚአብሔር ቃል ያልሆነ ነገር ሁሉ ይጠረጋል። አሜን። ስንማር በጣም ጥሩ ነው። በሕይወታችን ብዙ ጊዜ በመጽሐፍ ቅዱስም ስንመለከት እግዚአብሔር በተለያየ መንገድ ሕዝቡን ያስተምራል። በተለይ ምን ብሎ ይናገራል? በብዙ ምሳሌ ያስተምራቸው ነበር ይላል ማርቆስ 4 ላይ። በብዙ ምሳሌ ያስተምራቸው ነበር ይላል። በእነዚህ 3 ቀናት እኔም እንደዚያ በብዙ ምሳሌ ለማስተማር ነው የምፈልገው። ብዙዎቻችሁ እንደምታዩት በሚዲያ ላይ የፓስተር ደሞዝ አስደናቂ ቀልዶች የሚል እንሰማለን። እኔ በመሰረቱ ቀልጄ አላውቅም። ሰው ለምንድን ነው የሚስቀው? የራሱ ችግር ነው የሚያስቀው፣ የቤቱ ጉዳይ ነው የሚያስቀው እንጂ እኔ ለማሳቅ ብዬ እንኳን እዚህ ያስኩት የለም። ቀልድ ሳይሆን እኔ ምሳሌ ነው የማስተምረው። ቀልድ ማለት ምንድን ነው? ለምሳሌ ቀልድ ማለት አስቆ ብቻ የማያስተምር ነው። ለጊዜው ያስቃል፣ ግን ቀጣይ ትምህርት የለውም። ለምሳሌ የኢትዮጵያ ሕዝብ ሰሞኑን በኢትዮጵያ የመሬት መንቀጥቀጥ ነበረ።
ግን ህዝቡ በምኑ አልታወከም ቢባል ለምን? መሬት የመንግስት ስለሆነ ቢባል አሁን ይሄ የሚያስቅ ነው፣ ግን ምሳሌነቱ የለውም። ምሳሌ ግን ምን አይነት ነው? ሁለት ባልና ሚስቶች እየተነጋገሩ እያለ ባልየው ተናዶ በመቼ ቀን ነው አንቺን ያገባሁት አለ። ምን አልክ ስትለው ማለት ቅዳሜ ነው ወይስ እሁድ ነው ያገባሁሽ አለ። ይህ አሁን ምሳሌ ነው። ምንድን ነው? መጽሐፍ ቅዱስ ምን ይላል? የለዘበች መልስ ቁጣን ታበርዳለች ይላል። የሰውየው መልስ ቁጣዋን የሴትየዋን አበረደ። ቤት በጥበብ ነው የሚሰራው። ይሄ ምሳሌ ነው። እንደዚህ ነው እኔ የማስተምረው እንጂ ቀልድ አይደለም። ስለዚህ አትስሟቸው። እነዚህ ርዕስና ራስ ሸጠው የሚኖሩ ሰዎች ናቸው እንደዚህ የሚሉት። ርዕስ ሸጠው የሚኖሩ አሉ አይደለም፣ ሰብስክራይብ ለማግኘት ምናምን። በአንድ በኩል ሰብስክራይብ አድርጉላቸው፣ በጣም ጥሩ ነው። ግን በፍጹም በህይወቴ እኔ እንደዚህ አይነት ነገር አድርጌ አላቅምና በዚሁ ማረም ፈልጋለሁ። ሆኖም ግን ምንድነው ለመናገር የምፈልገው፣ ሰሞኑን እግዚአብሔር በተለያየ መንገድ እያንዳንዳችን ይፈውሰናል። አሜን። ሰሞኑን የማይነሳ ርዕስ የለም። ሁሉን ነው መንፈስ ቅዱስ የሚዳስሰው። ስለ ገንዘብ አጠቃቀምና አጠረቃቀም እንማራለን። ስለ ልጆች በመታደግ ማሳደግ እንማራለን። ስለ ሶስተኛ ወገን ጣልቃ ገብነት እንማራለን። አለ ሶስተኛ ወገን ጣልቃ ገብተው ጣቃ ችግር የሚያመጡ በጣም ብዙ ሰዎች አሉ። ስለሱ እንማራለን። ስለ ተግባቦት፣ ስለ አለመግባባት ስለሱ እንማራለን። ለምን እንደው እንጃ ባልና ሚስቶች ሲነጋገሩ ወደ ጠብ ይሄዳሉ ኩርፍ ብለውና የኮሙኒኬሽን ይሄ አለው ራሱ ስኪል አለው። ስለሱ እንማራለን። ስለ አንዱ ብቻ አጋር በጌታ የሆነና በጌታ ያልሆኑ አሉ። ስለሱ እንማራለን። መጽሐፍ ቅዱስ ማን ያውቃል አንቺ ሴት ባልሽን ታድኝ ይሆናል፣ ባልህን ታድን ይሆናል፣ ሚስትህን ታድን ይሆናል ይላል መጽሐፍ ቅዱስና ስለ መኝታ እንማራለን። የመኝታው መንታ ችግሮች እንማራለን። ብዙ ሳይሆን በስስና በሲሶ ነው የምንማረው እሱን። ስለ ወጣቶች፣ ያላገቡ ወጣቶች እንማራለን። የኔ ጉባኤ 4 ነው ብያለሁ። ያላገቡ አሉ፣ ያገቡ አሉ፣ ግራ የተጋቡ አሉ፣ ግራም ያጋቡ አሉ። እነዚህ 4 አሉ። በዚህ ጉባኤም 4 አሉ። ያገቡ በብዙ ቁጥር፣ ያላገቡ በትንሽ ቁጥር፣ እንዲሁም ደግሞ ግራ የተጋቡ በጣም ትንሽ ቁጥር፣ ግራም ያጋቡ በጣም ትንሽ ቁጥር። አንድም ቢሆን ከግራ መጋባት እግዚአብሔር ያወጣል። ስለ ተፋቱ ሰዎች፣ ስለ ሲንግል ማም፣ ስለ ሲንግል ዳድ እንደ እግዚአብሔር ቃል መናገር የምፈልገዋለኝ። ሰሞኑን ትዳሩን ከመፍታት ችግሩ መፍታት በሚል ርዕስ እንማራለን። ስለ ጮኛሞች እንማራለን። ስለ ጮኛሞች፣ ስለ አማኞች እጮኛሞችና ስለ አሞኞች እጮኛሞች እንማራለን። የጮኝነት ዘመን ምን ያህል ነው መሆን ያለበት? አንዳንዱ በተጋባ በ6 ወሩ በተጫጨ በ6 ወሩም ይጋባል። በ6 ወር መጋባት መጥፎ ነው ባይባልም ግን ምን ጊዜ ተዋውቀው ነው። አንዳንዶቹ ደግሞ 6-7 ዓመት ይቆያሉ። እና ስንት ጊዜ ነው ብንቆይ ጥሩ የሚሆነው? ስለ ማህበራዊ ሚዲያ አለው። ስለዚህ ስለ ቲክቶኩ፣ ስለ ዩቲዩብ፣ ስለ ፌስቡክ እንማራለን። ስለ እውነተኛ ፍቅር እንማራለን። ስለ እውነተኛ የእግዚአብሔር ፍቅር አንድ ነው። ፍቅር አንድ ነው፣ እሱም እግዚአብሔር ነው። አሜን። ስለ ዋና የጋብቻ ዓላማዎች እንማራለን። የጋብቻ ዓላማ ምንድን ነው? ስለሱ እንማራለን። በአጠቃላይ በዚህ በ3 ቀን ውስጥ የማይነሳ ነገር የለም። ከላይ ጀምሮ እስከ ታች መንፈስ ቅዱስ ይዳስሰዋል። ዛሬ መግቢያውን ነው የምሰጠው። የጌታን ጌትነት ያማከለ ሕይወት የሚል ነው። በድሮ ኢየሱስ ጌታ ነው ማለትና ዘንድሮ ኢየሱስ ጌታ ነው ማለት አንድ አይነት አይደለም። ድሮ ያስገድል ነበር። አሁን በዚህ ዘመን በአብዛኛው ኢየሱስ ጌታ ነው አሁን ያፎለምታ ነው። ድሮ የሚያስመታ ነው፣ የሚያስገድል ነው። ድሮ ለምሳሌ በቄሳር ዘመን ወይም በሮማውያን ዘመን ቄሳርን በዓመት አንድ ጊዜ እየተሰበሰቡ ዕጣን እያጠኑ ቄሳር ጌታ ነው ይሉ ነበር። በዚያ ውስጥ ቄሳር ሳይሆን ኢየሱስ ጌታ ነው የሚሉ የጌታን ጌትነት በሕይወታቸው ላይ የሚያውጁ በአንበሳ እየታገሉ እየተሰደዱ በስቴዲየም ውስጥ በካታኮምቡ በሚባል ቦታ አንበሳ እየተለቀቀባቸው በአንበሳ የተገደሉ ብዙ አባቶች እናቶች አሉ። ኢየሱስ ጌታ ነው ያሉ። በዚህ ዘመን ኢየሱስ ጌታ ነው ባያስገድልም፣ ነገር ግን በእግዚአብሔር ዘንድ ያሸልማል። አሜን። ስለዚህ በትዳራችን በቤታችን ኢየሱስ ጌታ ነው እንድንል በአፍ ሳይሆን በትዳራችን እንድንል የሚያደርግ ነው ይሄ ትምህርት ማለት ነው። ስለዚህ የጌታን ጌትነት ያማከለ ሕይወት የሚል ነው።
3 ቀን ሙሉ አብረን የምናየው ማለት ነው። እንዴት ነው የጌታን ጌትነት የምናማክለው? እና እያንዳንዳችን ራሳችን እንመዝናለን። በነገራችን ላይ እኔ አበሻ መሆናችሁን ነው የማውቀው እንጂ ቤታችሁን አላቅም። እንዴት እንደምትኖሩ አላቅም። መንፈስ ቅዱስ ግን ያውቃል። እግዚአብሔር ያውቃል። አሜን። ብዙ ጊዜ እኛ ፕሪቴንድ እናደርጋለን። ሰዎች በውጪ በጣም የደላን ነው የምንመስለው። ልብስ ለብሰን በሰላም እንኖር ስንስቅ፣ እቤት እንዴት እንደምንኖር ግን እግዚአብሔር ያውቃል። አሁን እግዚአብሔር የቤቱን ነው የሚናገረው። አሜን። የቤቱን ነው። አንድ ሚስት ባሏ እንደዚህ አለችው፣ አሁን ክፉን ያርቀውና እኔ ብሞት ሌላ ታገባለህ ወይ አለችው። ሰውየው አር ዩ ኪዲንግ ሚ አለ። በህይወቴ ሁለተኛ ጊዜ መሳሳት አልፈልግም አለ። ሁለተኛ ጊዜ በህይወቴ መሳሳት አልፈልግም አለ። ምን ማለት ነው ሰውየው? አንቺን ራሱ ማግባቴ ተሳስቻለሁ ማለት ነው። ተሳስቻለሁ ማለት ነው። አር ዩ ኪዲንግ ሚ? ለሁለተኛ ጊዜ በህይወቴ መሳሳት አልፈልግም አለ። እንደዚህ እያሉ የሚኖሩ እንዳይፋቱ ክርስቲያን ናቸው። አብረው እንዳይኖሩ በጣም ተቸግረው ያሉ ብዙ ቤት አለ። እግዚአብሔር በዚህ ሳምንት ይፈታዋል። እግዚአብሔር በዚህ ሳምንት በቃሉ ይመጣል። ይህ ትምህርት ራሳችሁ ላይ እንድትሰሩ ሌላው ላይ ግን እንዳታሴሩ የሚያደርግ ነው። ራሳችን ላይ ስለዚህ ስትሰሙ ባካችሁ ለራሳችሁ ስሙ። አንዳንድ ሚስቶች ለባላቸው የሚሰሙ አሉ። ለሰውየው አትስሚ፣ ለራሲ ስሚ። አንዳንድ ደግሞ አይ ከሊት ዛሬ ብትኖር ይቺ አለብላ ቤት ጥሩ ነበር ይላሉ። እከሊት የለችም፣ እከሌ የለም። ዛሬ እግዚአብሔር የሚናገረው ለማን ነው? ላንቺ ነው፣ ላንተ ነው። አሜን። ስለዚህ ባካችሁ ለራሳችሁ ስሙ፣ ለራሳችሁ ስሙ። አሁን አስቸጋሪ ነው ዘመኑ፣ በጣም አስቸጋሪ ነው። ውጭ እንኳን ስንገናኝ አንዳንድ ጊዜ በመንገድ ላይ በሾፕ በሞል ስንገናኝ ሰላም እንኳን ስንባባል ፈርተን ነው፣ ተጠንቅቀን ነው። ባለቤትህ ደህና ነች፣ ባለቤትሽ ደህና ነው ለማለት አብረው ይኑሩ አብረው አይኑሩ ብዙ እርግጠኛ አይደለንም። ስለዚህ ስራ ጥሩ ነው ወይ ብለን ነው የምንሄደው። መቼም ሳይሰራ ቢል ስለማይከፍል ስለሚከፍል ስራ በችም ይሻላል፣ ስራ መጠየቅ ትዳር ከመጠየቅ። እንዲህ አይነቱን እግዚአብሔር ከቤታችን ያርቀው። አሜን። ስለዚህ አሁን ሰሞኑን በቃ የወደቁ ፎቶዎች ሁሉ የሚመለሱበት ነው። ይሄ የተደበቁ ፎቶዎች ብዙ ቤት አይቻል። የሰርግ ፎቶ የለም፣ ተደብቀዋል። ምን ያረጋል? የሰርግ ፎቶ እንደዚህ ተያይዞ ሶቶ ተያይዞ ነው ፎቶ የሚያሳየው። አሁን ግን 5 ሜትር ካራቀ ሰውየው ስንት ጊዜው ነው? ለብቻው አፕስቴርና ዳውንስቴር መተኛ ከጀመሩ ስንት ፎቶ ተቀራርቦ ያሳያል። ሰዎቹ ተራርቀዋል። ስለዚህ የሚሻለው ፎቶን መደበቅ። የሰርጋቸውን ቪዲዮ የሰራላቸው ሰው 3 ወር ቆየ። ኤዲት አድርጎ ምን ብሎ ጨረሰና ደወለ። የሰርጋችሁ ቪዲዮ ደርሷልና ገንዘቤንም ክፈሉኝ፣ ፎቶውን ቪዲዮውን ደግሞ የት ላምጣ፣ ፎቶውን ደግሞ የት ላምጣ አለ ካሜራማን። ሙሽሪት ምን አለች? አንፈልገው ማለት ውሰደው፣ አንፈልገው። እንደ የሰርጋችሁን ቪዲዮ ለምን? ተፋተናል እኛ ገና በ3 ወር ውስጥ። ዘመኑ በጣም አስቸጋሪ ዘመን ነው። እግዚአብሔር ይህንን ይቀይራል። በዚህ በሰሞኑ ትምህርት የምንማራቸው በጣም ብዙ ነገሮች አሉ። በዚህ ትምህርት መጽሐፍ ቅዱስ እንደዚህ ይላል፣ እኔ ግን ንጉሴን ሾምክ በተቀደሰው ተራራዬ በጽዮን ላይ። የጌታን ጌትነት ያማከለ ህይወት አሸናፊ ነው። አሜን። የጌታን ጌትነት በቤታችን ላይ በህይወታችን ላይ እኔና ቤቴ እግዚአብሔርን እናመልካለን። በዙሪያ የምናየው አይደለም። እናንተ ብዙ አማራጭ አላችሁ። ወደዛ መሄድ ከፈለጋችሁ መሄድ ትችላላችሁ። እኔና ቤቴ ዛሬ የምርጫ ዘመን ነው። የምርጫ ማለት ምንድነው? የውሳኔ ጊዜ ነው። በዚህ ሰሞን ውሳኔ የምናደርግበት ነው። እኔና ቤቴ ግን ማንን እናመልካለን? እግዚአብሔርን እናመልካለን። በዚህ በሰሞኑን በጣም ራሳችን የምናይበት ጊዜ ነው የሚሆነው። በጣም ስለ ጥሩ ባልና ሚስቶች የማስተምርበትም ጊዜ ነው። መቼም ጥሩ ባልና ሚስቶች ትምህርት አያስፈልጋቸውም፣ ግን በርቱ፣ እግዚአብሔር ይባርካችሁ ማለትም ክሬዲት መስጠትም ያስፈልጋል። በዚህ ትምህርት ስለ ጥሩ ባል እንማራለን፣ ስለ ጧሪ ባል እንማራለን። ታውቃላችሁ 3 አይነት ባሎች አሉ። ጥሩ ባል አለ፣ ጧሪ ባል አለ፣ ጦረኛ ባል አለ። እና ባሎች ራሳችሁ እዚህ ውስጥ የትኛው ካታጎሪ ውስጥ ነው ያለው? እኔ ጥሩ ባል ነኝ ወይስ ጧሪ ነኝ? ጧሪ ባል ማለት ገንዘብ የሚሰጥ ነው፣ ጊዜ የሌለው ገንዘብ ብቻ የሚሰጥ እና
ጦረኛ ባል ደግሞ ገና ከመግባቱ ጀምሮ ገና ከበር ጀምሮ ጦረኛ የሆነ አንድ ሰው በቪዲዮ እያስተማረ በዩቲዩብ ላይቭ ነው የሚያስተምረው። ለምንድን ነው እዚህ ሰሜን አሜሪካ ያሉ ባሎች ከስራ ሲመጡ እዚያ ጋራጅ ውስጥ አንድ 15 ደቂቃ ቆይተው የሚገቡት ብሎ ጠየቀ እና ኮሜንት ይሰጣሉ። እና አንደኛው ኮሜንት ይላል ወደ ጦርነት ዘው ተብሎ አይገባም ይላል። ስለዚህ እዚያ ጋራጅ ውስጥ መኪና ውስጥ ትንሽ ይቆያል ባልየው እዚያ አንድ 15 ደቂቃ። ለምን? ጦርነት አለ ቤት ጦርነት ስለሚጠብቀው ወደ ጦርነት ዝግጅት ሳያደርጉ ዘው ተብሎ አይገባም። ማበሻ ተንኮለኛ የሚሰጡት ኮሜንት ማለት ነው። አሰብኩኝ እኔ ጦርና ጠብ ከወዴት ይመጣሉ ይላል ያዕቆብ 4 ላይ በውስጣችሁ ካሉት ምቾትን አይደለምን ይላል። ምቾትና ምኞት ከውስጣችን ካለ እዛ ሴትዮዋ ጋር አይደለም ጦርና ጠብ ያለው ወይም በእኛ ውስጥ ነው፣ በሰውየው ውስጥ በሴትዮዋ ውስጥ። ምን አይነት ሰው ነኝ እኔ? ዛሬ ራሳችሁ ላይ እንድትሰሩ ራሳችን ላይ እንድንሰራ የሚያደርግ ትምህርት ነው። ለዚህ ነው ለራሳችሁ ስሙ ብዬ እያስተማርኩ ስናገር የነበረው ቅድም ማለት ነው። ስለዚህ በዚህ ትምህርት ላይ እሱ እንማራለን። 3 አይነት ሴቶች አሉ፣ 3 አይነት ሚስቶች አሉ። ራስ የሆኑ ሚስቶች አሉ፣ አራስ የሆኑ ሚስቶች አሉ፣ አራሽ የሆኑ ሚስቶች አሉ። የትኛው ውስጥ ናቸው ያላችሁት? የአንዳንድ ሚስቶች ወንበር ባዶ ነው። ለምን? ሰውየው ላይ ተደርበው ተቀምጠው። የእነሱ ወንበር ባዶ ነው፣ ባዶ። እዚህ ግን ይጋፋሉ ሰውየው ላይ ተደርበው። ዛሬ ወደ ወንበራችሁ ትመለሳላችሁ። በዚህ 2 ቀን 3 ቀን ወደ ወንበራችሁ እንዴት በትህትና እንደምትመለሱ በዚህ ትምህርት ታገኛላችሁ ማለት ነው። ስለዚህ መጽሐፍ ቅዱስ እንደዛ ነው የሚለው። አንድ ሴት ወደ ጌታ ኢየሱስ መጣ። የጠባቸው ጡቶች የተቀመጥክበት ማህፀን እንዴት የተባረከ ነው ስትለው ሉቃስ 11 ላይ የተባረኩስ የእግዚአብሔርን ቃል ሰምተው የሚያደርጉ ናቸው። እናንተ የተባረካችሁ ናቸው። አሜን። የእግዚአብሔርን ቃል ሰምታችሁ እንድታደርጉ ጌታ ይርዳችሁ። በዚህ ትምህርት በቅሬታ ሳይሆን በይቅርታ፣ በምሬት ሳይሆን በምሬት እንድንኖር እንዴት እንደምንችል እንማራለን። ዛሬ መግቢያ ነው የምሰጠው ብያቸዋለሁ። በዚህ ትምህርት ስለ ይቅርታ እንማራለን። ይቅር ብሎ ስለ መፈወስ እንማራለን። እውነት ለመናገር ብዙ ሰዓት ወይም ብዙ ጊዜ የምናሳልፈው ከሚወዱን ሰዎች ጋር ሳይሆን ከሚጠሉን ሰዎች ጋር። ብዙ ጊዜ የምናሳልፈው ከሚወዱን ሰዎች ጋር አይደለም፣ ከሚጠሉን ሰዎች ጋር ነው፣ ወይም ከምንጠላቸው ሰዎች ጋር። እነዚህ የሚጠሉን ሰዎች ወይም የምንጠላቸው ሰዎች ስንበላ ይመጣሉ፣ ስንጠጣ ይመጣሉ፣ ተንበርክከን ስንጸልይ አብረው ይንበረከካሉ፣ ስንተኛ አብረው ይተኛሉ መኝታ ቤታችን። እንቅልፍ ሲይዘን ብቻ ነው ስነቃ አብረው ይነቃሉ። አብዛኛውን ጊዜ የምንኖረው ከሚወዱን ሰዎች ጋር ሳይሆን ከሚጠሉን ሰዎች ጋር ነው። ከዛሬ ጀምሮ ይቅር እንልና በሰላም እንኖራለን። አሜን። ስለ ይቅርታ እንማራለን። ስለ ይቅርታ ማንም በባልንጀራው ላይ የሚነቅፈው ነገር ካለ ይቅር ተባባሉ ይላል በቆላስያስ ምዕራፍ 3 ቁጥር 13 ላይ። ማንም በባልንጀራው ላይ የሚነቅፈው ነገር ካለ፣ በሚስቱ ላይ በባሉ ላይ የሚነቅፈው ነገር ካለ ይቅር ተባባሉ፣ እንዲሁ ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ ይላል። የእርሱ ምሳሌ ተከተሉ። እርሱ እኮ ይቅር ብሎናል። ስሙ የተባረከ ይሁን። ጌታ ይቅር ካለን እኛ ይቅርታ የተደረገልን የተማርን ሰዎች ነን፣ ምሕረት ያገኘን ሰዎች ነን። ስለዚህ ይቅር በሉ ይላል። ስለዚህ አብዛኛውን ሰዎች ከዚህ በኋላ ከሚጠሉን ሰዎች ጋር ሳይሆን ከሚወዱን ሰዎች ጋር ነው መኖር ያለብን። የሚጠሉን ሰዎችን ወይም የምንጠላቸውን ሰዎች መተው አለብን። በቃ ከአእምሯችን ማውጣት አለብን። ጌታ ሆይ ለአንተ ስል ይቅር ብያለሁ። አሜን። ስለዚህ ስለ ይቅርታ በደንብ ነው ሰሞኑን የምንማረው። 2 መነኩሴዎች ወንዝ ሲሻገሩ ወንዙ በኃይል ሞልቷልና አንዲት ሴት ደግሞ ለመሻገር ፈልጋ አልቻለችም። ትሞክራለች፣ አልቻለችም። በኋላ አንደኛው መነኩሴ አያትና ብድግ አድርጎ በጀርባው ተሸክሞ አሻገራት እና ሄደች። እግዚአብሔር ይስጥልኝ ብላ ሄደች። እነሱም ሄዱ እና ማታ ጓደኛው ይሄ ሁለተኛው መነኩሴ በጣም አዝኜብሃለሁ አለው። በጓደኛው ምን ነው? በጣም አዝኜብሃለሁ። አንተ እኛ እኮ መነኩሴዎች ነን፣ ራሳችን የለየን መነኩሴዎች፣ እንዴት ሴት ትነካለህ? ለዛውም ትሸከማለህ አለው። ሰውየው ምን አለ? እኔስ ጠዋት ነው ተሸክሜ ያሻገርኩት፣ አንተ አለህ አይደል እንደ ቀኑን ሙሉ ተሸክመሃት የዋልከው አለ።
እስከ መቼ ተሸክመን እንዘልቃቸዋለን? እነዚህ ሰዎች እንተዋቸው፣ በቃ እንተዋቸው። በቃ በምድር የፈታችሁት በሰማይ የተፈታ ይሆናል። አብዛኛውን ጊዜ ከሚወዱን ሰዎች ጋር ነው መኖር ያለብን እንጂ ከምንጠላቸው ከሚጠሉን መሆን፣ በተለይ ከሚጠሉን ሰዎች ጋር። ስለዚህ ስለ ይቅርታ ሰሞኑን እንማራለን። ሌላው በዚህ ትምህርት ቁጣን የሚያበርድና የሚያወርድ ምላሽ አሰጣጥ ዘዴን እንማራለን። ስለ ኮሚኒኬሽን፣ ስለ ተግባቦት፣ ስለ መልሳችንና ስለ ምላሳችን እንማራለን። ብዙ ሰው ችግር የሚፈጥረው በራሱ ምላስ ነው፣ በራሱ አመላለስ ነው። በቤታችን እንዴት ነው የምንመልሰው? መጽሐፍ ቅዱስ ላይ ስለ ምላስ ብዙ ይናገራል። በአማርኛችንም አለ፣ ምላስ አጥንት የለውም ወገብ ግን ይሰብራል ይባላል። ስለዚህ ምላሻችን እንዴት ነው? ንግግራችሁ በጸጋ በጨው የተቀመመ ይሁን ነው የሚለው። የአንዳንድ ሰው ንግግር በጨው አይደለም የሚቀመመው፣ በበርበሬ ነው የሚቀመመው። ያቃጥላል ገብቶ ታውቃላችሁ። ስለዚህ መጽሐፍ ቅዱሳችን ንግግራችሁ በጸጋ በጨው የተቀመመ ይሁን ይላል እና ስለዚህ ስለ ኮሚኒኬሽን፣ ስለ ተግባቦት እንማራለን። ስለ ተግባቦት ቅድም እንዳልኩት በምሳሌ 15:1 ላይ የለዘበች መልስ ቁጣን ትመልሳለች፣ ሸካራ ቃል ግን ቁጣን ታስነሳለች ይላል። ምላሻችን እንዴት ነው? ከስራ ደክሞ መጥቶ ሰውየው እንዴት ነው የምታስተናግጂው? ከስራ ደክማ መታ ባለቤትን እንዴት ነው የምታስተናግዳት? ሰሞኑን ስለ 3 ጉልቻ ነው የምንማረው። የኛ የአበሻ አባባል ደስ ይለኛል አንዳንዱ። 3 ጉልቻ ይኸው ትዳር ግጭት የበዛበት 3 ጉልቻ ስለሆነ ነው። 4 ጉልቻ ቢሆን ኖሮ ብዙ ግጭት አይኖርም። ለምን? 2 ተከፋፍለን በሰላም እንኖር ነበር። አሁን 3 ነው። አንዳንድ እንወስድና አንድ ይተርፋል። ማንንካው ያንን 3ኛውን የሞተው ሰው ነው የሚነካው። የሞተ ሰው ከስራ ደክሞን ገብተን ሲንኩ ላይ ዕቃ ተቆልሏል። ባልዮ እኔ ስራ ደክሜ ነው የመጣሁት እሷ ትጠብ ይላል። እሷስ እኔም ደክሜ ነው የመጣሁት እሱ ይጠብ። ግን ነው ለመርዳት ነው የመጣሁት እኔ ያገባሁት ለዚህ ነው ያለ ሰው 3ኛውን ጉልቻ ለመውሰድ ፈቃደኛ ይሆናል። ደክሟት የለ እሷ እኔ አጥበዋለሁ፣ ደክሞት የለ እኔ አጥበዋለሁ ትላለች። እና 3ኛውን ጉልቻ እንዴት በፈቃደኝነት እንደምናገለግል የምናይበት ነው። ስለ ምላሻችን፣ ስለ ኮሚኒኬሽን የምንማርበት ጊዜ ነው የሚሆነው ማለት ነው። ሌላው ስለ ልጆች ደግሞ አነሳለሁ። ልጆች የእግዚአብሔር ስጦታ ናቸው። የጠብ ምክንያቶች አይደሉም። የእግዚአብሔር ስጦታ ፐርፌክት ነው። የጠብ ምክንያት ሊሆን አይችልም። በመጽሐፍ ቅዱሳችን ላይ በምሳሌ 22:6 ልጅን በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከእርሱ ፈቀቅ አይልም ይላል። ልጆቻችን እንዴት እንደምናሳድግ ትንሽ ትምህርት እሰጣለሁ። በተለይ እዚህ አሜሪካን ሀገር፣ ካናዳ፣ ኖርዝ አሜሪካ ያሉ ልጆች የተወለዱ ልጆች በጣም ከኛ ጋራ እንዴት እንደሚሄዱ በደንብ ጥበበኛ መሆን ያስፈልጋል። ልጆችን ለማሳደግ ከልጆች ጋር አብሮ ማደግ ያስፈልጋል። አብሮ መማር ያስፈልጋል። እኛ ሁለታችን በጣም ብልጦች ካልሆን፣ ጥሩ ተግባቦት ከሌለን ባልና ሚስት በዚያ በክፍተቱ ይገባሉ። ልጆች በጣም ትሁት ናቸው። እዚህ ሀገር የተወለዱ ልጆች ወይም ኖርዝ አሜሪካ፣ ካናዳ፣ አሜሪካ ማለት ነው ወይም ሌላ ሀገር እና እኔ ሁሌ እላለሁ ሲጀምሩ ራሱ በዚህ ሰሞኑ ስለ ማጂክ ወርድ ማወራለሁ እና በማጂክ ወርድ ነው የሚጀምሩት። can I have this dad? can I get this mom? can I ብለው ነው የሚጀምሩት። ኖ ሲባሉ ደግሞ ዋይ ይላሉ። አሁን እኛ አንድ ልጅ አለን፣ 6 ዓመቱ ነው የመጣው። አንድ ልጅ አለን ስለ ቤት የቀረ በነገራችን ላይ 3 ልጆች ነው ያሉኝ። የመጀመሪያዋ አግብታለች፣ ሁለተኛዋ ተግባብታለች፣ የሚቀጥለው ዓመት ነው የምታገባው ማለት ነው። 3ኛው ግራ ሳይጋባ እኛ ጋር እየኖረ ነው ያለው እና 6 ዓመቱ ነው የመጣው። ዋይ ይላል። አንድ ነገር ኖ ስንለው ዋይ ይላል። ለዋይም መልስ ከሰጠን በኋላ ሌላ ደግሞ ያመጣል። ለሱም ኖ ስንለው ዋይ ይላል፣ ለሱም ዋይ። ይኸው እስካሁን ዝም ብለን ዋይ እያልን ነው አብረን ያለ ነው ማለት ነው።
ነጩ ፈረንጅ ነው የምንለው ስንጠራው ራሱ ነጩ ማን ነው ጥቁሩ ፈረንጅ ነው የምንለው። ምንም አያፈናፍንም። ትልልቆቹ ይተባበሩናል፣ ስንስትም ይተባበሩናል። ይሄ አይተባበርም። ሎጂክ ዋይ ለሚለው ነገር በትክክል ካላስረዳን አይለቀንም። እናቱ ስትቆጣ ማም can you come down please ይላል። can you come down please ይላል ማለት ላጠፋው ጥፋት እኮ አልተከራከረም። አፕሮቹ ግን ሮንግ ነው ማለት ነው። ማም can you come down please ይላል። እና በጣም ነው እሱን እኛ የምንፈራው። እሱ የኛ ሚዛናችን ነው። በቃ ሚዛን የሚያስጠብቅ ነው እሱ። በቃ ልጆቻችን ትምህርት ቤቶቻችንም ናቸው። በመንገድ ወደ ትምህርት ቤት ስትወስደው በቢጫ አልፋ እናቱ የ9 ዓመት ልጅ ነው። በቢጫ አልፋ ተጋጨች። ቢጫ ተጠንቀቅ ቁም ነው እንጂ ሮጣ ህለፍ አይደለም ቢጫ። እና ሮጣ ስታልፍ ተጋጨች። እና ከኋላ ሆኖ ማም it's your fault ይላል ከኋላ ቁጭ ብሎ። ማም it's your fault ይላል። ከዛ ፖሊስ መጣ እና ዞራ አለችው። ፖሊስ መጥቶ መስኮቱን በዚህ አወረደና it's my mom's fault አለ። yes sir አለ ፖሊሱ። yes sir thank you። አያሳልፉም እነሱ። ከነዚህ ልጆች ጋር እንዴት ነው የምናሳድገው? ከኢትዮጵያ አያቱ መጥተው የእናቱ እናት እና ምግብ ተዘጋጅቶ እማዬ ተነሽና ምግብ አንሺ አለች። ልጄ እዚህ እናንተ ሀገር ምግብ ብዙ ነው፣ ስንቱን አንስቼ ዘልቀዋለሁ፣ አንቺ አንስተሽ ስጪኝ አሉና እናቷ ልጅቱ ለእናቷ አንስታ ከየአይነቱ አንስታ ስታመጣ እንደዚህ ተከመረ ምግቡ። ልጁ አጠገብ ነው ያለው። it's too much ይላል አጠገቡ ቁጭ ብሎ። እናቱ ጠቀስ ብታረጉ ባይንም አይሰማም። it's too much ዋው ይላል። ይሉኝታ አይገባቸውም። ዞሯራ ንግግር አይገባቸውም። በአጠቃላይ እዚህ ሀገር ያደጉ ልጆችና የአሜሪካ እና የካናዳ ልጆች እና ወንድ ዞሯራ ንግግር አይገባውም ይባላል። አይገባቸውም። ልጆቹም አይገባቸውም፣ ባልየውም አይገባውም፣ ወንድም ዞሯራ ንግግር አይገባውም። ሴቶች ስትናገሩ ቀጥታ ነው መናገር እንጂ ዞሯራ ንግግር ብትናገሩ ሰውየው አይገባውም። አንድ ሴት ሂዱ ጭቺ ጠማማ ዶሮ የኑሮ ውድነት አይገባትም አለች እና ባልየው ሴትዮዋ አበደች መሰል ከዶሮ ጋር ታወራለች አለ። ሴትዮዋ ከዶሮ ጋር አላወራችም፣ ሰውየው ነው በሾርኔ እየተናገረች ያለችው። ሂዱ ጭቺ ጠማማ ዶሮ የኑሮ ውድነት አይገባትም አለች። ሰውየው አልገባውም እሱን መሆኑን። ሴትዮዋ አረጀች መሰል ከዶሮ ጋር ታወራለች ብሎ ነው ያለፈው እሱ። የሚሻለው ምንድን ነው? ኑሮ ውድ ነው፣ ባለፈው የሰጠኝ ገንዘብ አልበቃኝም ብሎ ቀጥታ መናገር ነው እንጂ በዶሮ ሐሳቦ በወይዘር ሐሳቦ መናገር አስፈላጊ አይደለም። እና ልጆችና ባል ዞሯራ ንግግር አይገባውም ይባላል። እና ፈረንጅም ዞሯራ ንግግር አይገባውም። ፈረንጅም አሁን ወደ አበሻ ሄዳችሁ ሰሞኑን የቤት ኪራይ መክፈል አቃተኝ ጸልይልኝ ብትሉት ለአበሻ ትንሽ አንተም አዋጣ ማለት ነው ዞሯራ ንግግሩ። ለፈረንጅ ግን ሄዳችሁ ትንሽ ኑሮ ከብዷልና ጸልይልኝ ብትሉት I will pray for you ነው የሚለው እንጂ ስጥ ማለት እንዲሁ አይገባውም ፈረንጅ። ለፈረንጅ ቀጥታ can you help me ነው ቀጥታ የሚያስፈልገው። ለዚህ ነው እኛ ፕሮፖዛል ስንጽፍ አበሾች የማይሳካልን ዞሯራ ንግግር ራውንድ ቡሽ ነው በቃ ፕሮፖዛሉ ሁሉ እና አይገባቸውም። ስለዚህ ልጅ ፈረንጅ ወንድ ዞሯራ ንግግር አይገባውም። መጽሐፍ ቅዱስም ዞሯራ ንግግር አይገባም። ንግግራችሁ እውነት ወይም ሐሰት ይሁን ነው የሚለው። በቤት ስለ ኮሚኒኬሽን እንዴት ነው ኮሚኒኬት የምናደርገው? ከልጆቻችን ጋር እንዴት ነው ኮሚኒኬት የምናደርገው? ይሄን እንማራለን። ስለ ገንዘባችንና ግንዛቤያችን እንማራለን ሰሞኑን። ስለ ገንዘባችን፣ ስለ ግንዛቤያችን። ስማ፣ ከገንዘብ ይልቅ ሚስትህ ገንዘብ ነች፣ ከገንዘብ በላይ ነች። ስሚ፣ ከገንዘብ ይልቅ ባልሽ ከገንዘብ በላይ ነው። አሜን። አንዳችን የሌላው ገንዘቦች ነን፣ ሀብቶች ነን። ትልቅ ሀብት እግዚአብሔር በእጅ ሰጥቷል። ሰርታ የማይደክማት የማይሰለቻት
ተሯሩጦ የማይሰለቸው 2-3 ስራ እየሰራ ቤቱን ሞርጌጁን የሚከፍል ሰርቶ የማይደክም ምን የመሰለ ሰራተኛ እግዚአብሔር በእጅሽ አሳልፎ ሰጥቶሻል። ባልም ነው፣ አባትም ነው፣ ወንድምም ነው፣ ሚስትም ናት፣ እህትም ናት፣ እናትም ናት። እንዴት ነው አንዳችን ሌላችንን የምንንከባከበው? ከገንዘብ በላይ ግንዛቤያችንን እንዴት ነው የምንፈውሰው? መጽሐፍ ቅዱስ በማቴዎስ 6:24 ላይ ለሁለት ጌቶች መገዛት አትችሉም ይልና አንዱን ይንቃል ሌላውን ይቀበላል ይላል። ማለት ምንድነው? አንዱን እንወዳለን ሌላውን እናወርዳለን። አንዱን እንንቃለን ሌላውን እናልቃለን። ጌታን እናልቃለን፣ ገንዘብን እንንቃለን። አንዱን እናቅፋለን ሌላውን ደግሞ እንገፋለን። ለምን? ጌታ ከሁሉ በፊት ነው። አሜን። ስለዚህ ስለ ገንዘብ ሰሞኑን እንማራለን። ምንድነው? ብዙ ጊዜ ሁለት አካውንት ነው ያለን ይላሉ እዚህ ሰሜን አሜሪካ ወይም ደግሞ ኖርዝ አሜሪካ የሚኖሩ ሰዎች። እና እኔ ሁለት አካውንት መኖሩ ኮምፈርት ብዙ ባይሰጠኝም ምንም ችግር የለውም እላለሁ። ለምን? ሁለት አካውንት መኖሩ አይደለም የሚያጣላችሁ፣ ሁለት ልብ መኖር ነው የሚያጣላው። ለምን? አንድ ልብ ካለ ሁለቱን አካውንት እንዴት እንደምናስተዳደር እናቅበት ነበር። ስለዚህ የግድ ገንዘብ በአንድ አካውንት መግባት አለበት፣ በአንድ ቋት ሁሌ መግባት አለበት ላይባል ይችላል። ግን ትራንስፓረንሲ ነው የሚያስፈልገው፣ ግልጽነት ነው የሚያስፈልገው። የሥራው ሁኔታ ሁለት አካውንት እንዲኖር የሚያስፈልግ ሊኖር ይችል ይሆናል። ግን ግልጽነት፣ መተማመን ካለ በቂ ነው። ገንዘብ ደግሞ በጣም ከሚገርመኝ ነገር ገንዘብ ፓወር አለው ገንዘብ። ደሞዙ ከፍ ያለ ሰው ወይም ገቢ ብዙ የሚያመጣው ሰው ቤቱን ለመጨቆን ይፈልጋል። ለምን? ይሄ ጣራና ግድግዳው ቤቱ ራሱ የቆመው በእኔ ነው ብሎ ያስባል። ስማ፣ እግዚአብሔር ነው የተጠቀመብህ እንጂ የዚህ ቤት ባለቤት እግዚአብሔር ነው። ወይም የእሷ ከሆነ ከፍተኛው ገቢ ፓወርም አብሮ አለው። በኢትዮጵያ ያላችሁ፣ ኢትዮጵያ ያደጋችሁ ወይም ኢትዮጵያ አንዳንድ የድሮውን አሰራር ስታውቁ ደሞዝ የሚከፍሉ ሰዎች ወደ ሆስፒታል ወደ ባንክ ሲሄዱ በመኪና ታጅበው በፖሊስ በወታደር ታጅበው ነው ደሞዝ የሚከፍሉት አይደለም። ታጅበው ነው የሚሄዱት። ከዛ ከንግድ ባንክ ገንዘብ ይዘው ይመጣሉ። ታጅበው ነው ይመጡና ደሞዝ ከፋዮች ናቸው። ሲከፍሉ ውለው ማታ ግን በታክሲ ተጋፍተው ነው ወደ ቤታቸው የሚሄዱት። ለምን? ያ የሚታጀብበት ፓወር ያለው ገንዘብ አልቋል፣ የለም፣ ተበትኖ ሄዷል። ሰውየው ብቻውን ነው የቀረው። ምንም እሱን አሁን የሚሰርቅ የለም፣ ማጀብ አያስፈልግም። ሰውየው በታክሲ ነው የሚሄደው። አየ፣ ገንዘብ ፓወር አለው፣ ይስባል። ገንዘብ ልብን ሁሉ ይወስዳል። በጥንቃቄ ካልያዝ ነው። ፍቅርን ሁሉ ሊያጠፋ ይችላል። በጥንቃቄ ካልያዝ ነው። ልብን ሁሉ ይወስዳል። እዚህ ኤቲኤም ማሽን ስትሄዱ ሲስተሙን በሰው ልጅ ነው የሰሩት። አሁን ኤቲኤም ማሽን ስትሄዱ ገንዘብ ስታወጡ እሺ ታስገባላችሁ ካርዱን፣ ቪዛ ካርድ ወይም ዴቢት ካርድ። ከዛስ የሚያስፈልገው ፓስወርድ ይሰጣችኋል፣ ፒን ነምበር ምናምን። ከዛ የምትፈልጉትን ብር ትጽፋላችሁ። ከዛ ሲሰጣችሁ ብሩን ነው የሚሰጠው ቀድሞ፣ ካርዱን ነው የሚሰጠው ቀድሞ የሚሰጠው ምንድን ነው? በደንብ አላስተዋላችሁ ከሆነ ሄዳችሁ አስተዋል። ቀድሞ የሚሰጠው ካርዱን ነው የሚሰጠው። ገንዘብ አይሰጥም፣ ካርዱን ነው። ለምን? ብዙ ሰዎች ገንዘቡን ከወሰዱ ካርዱን ጥለው ይሄዳሉ። እዚህ ውስጥ ብዙ ጊዜ ባንኩ ካርድ ሊቀይር ነው። ካርድ ነው የሚሰጠው መጀመሪያ። ለምን? ገንዘብ ጥሎ የሚሄድ የለም፣ ገንዘብ ረስቶ የሚሄድ የለም። ገንዘብ በቃ ልብ ከገንዘብ ጋር ነው ያለው። መጽሐፍ ቅዱስም ላይ ለሁለት ጌቶች ልትገዙ አትችሉም፣ ጌታ ልባችሁን ይውሰድ ነው የሚለው። አሜን። ጌታ ይቅደም። ጌታ በቤታችን ላይ ጌታ ይሁን። የጌታን ጌትነት ያማከለ ሕይወት ጌታዬ ከገንዘብ በላይ ነው ይላል። ከዛስ ባለቤቴ ከገንዘብ በላይ ነች፣ ሚስቴ ከገንዘብ በላይ ነች፣ ባሌ ከገንዘብ በላይ ነው ይላል። ከኢትዮጵያ አግብታ አምጥታው ወደ አሜሪካን ሀገር በ3 ወር ተጣሉ። በመጣ በ3 ወር የተጣሉት በገንዘብ ነው። እና ለካውንስሊንግ ቢሮ የመጡና ተመካከር እና ባልና ሚስቶችን ለየብቻ ነው ማማከረው። አንተ ውጭ ጠብቀኝ እስቲ ነግቢ ያልኩኝ። ከሷ ጋር ስመካከር ምንድን ነው አልኳት። አረ ፓስተር ከኢትዮጵያ አግብቼ እግዚአብሔር ረድቶኝ በ2 ዓመት ፕሮሰስ አልቆ መጣ። በመጣ በ3 ወር ውስጥ
አካውንትሽ ውስጥ አስገብኝ አለኝ እና ፍጥነቱ አሰጋኝና አላስገባም አልኩት። በዚህ ነው የተጋጨ ነው አለ። ፍጥነቱ አሰጋኝ፣ አስፈራኝ። 2 ስራ እየሰራው እግሬ እስኪቃጠል ድረስ ያጠራቀምኩት ብር ምን እንደሚያደርግ ፈራሁኝ አለች። በፍጥነቱ በቃ አሰጋኝ አለች። ከዛ በእንግዲህ ሐኪም ዶክተር እና ፓስተር አይደበቅም ምንም ነገርና አንድ ነገር ልጠይቅሽ፣ በዚህ 3 ወር ውስጥ አብራችሁ አንሶላ ተጋፋችኋል ወይ አልኳት። እንዴ ፓስተር ባሌ አይደለም እንዴ አለች። ታዲያ አካልሽን ሰተሽ አካውንትሽን ለምን ትከለክየዋለሽ አልኳት። ከት ብላ ሳቀች። ለካ አካል ይበልጣል አለች። ለካ አካል ይበልጣል። እሺ ፓስተር በቃ ትቼዋለሁ አለች። በእሺ አሁን እሱን አስገቢ አልኩ። እሱ ገባ። ስንት ወር ነው ከመጣ? 3 ወር። ፍየል ከመድረሷ ቅጠል መበጠሷ። በዚህ 3 ወር የባንኳን አካውንት ከምትጠይቅ የልቧን አካውንት ነው መያዝ ያለብህ። ዝም ብለህ ከስራ ስትመጣ ስስና ሲሶ ማሳጅ ነው ማድረግ ያለብህ እና ካንቺ ያስቀድመኝ ነው ማለት ያለብህ። ቀድሞ የሞተውን እግዚአብሔር ያውቃል። እንደዚህ ስትል ታስገባለች አልኩት። እሺ ፓስተር አልሄዱ። 6 ወር በኋላ ደወለልኝ። ፓስተር አስገባችኝ እኮ አለ። አዎ ከአካውንታችን በፊት አንዳችን ሌላችንን መማረክ አለብን። ገንዘብ ሁለተኛ ነው። ይሄ ገንዘብ የሚል ሰው ገንዘብ ራሱ ያውቀዋል፣ አይመጣለትም። ገንዘብ የምትከተለውንና የሚከተላትን ታውቃለች ይባላል። ስለዚህ ገንዘብ ናቅ ሲያደርጉት ነው የሚመጣው። ይሄ ቁንቁን ካል አሁን የ5 ብር ደረሰኝ ሁሉ የሚጠይቅ ባል ገጥሞኛል። የ5 ብር ደረሰኝ ሁሉ የምትጠይቅ ሚስት አለች። ቆንጆ ስጦታ ገዝቶላት ይዞ መጥቶ ደረሰኙን አምጣ። ደረሰኙ ነው የሚበልጠው ወይስ ስጦታውን ያመጣው ሰው አፕሪሺየት ነው? ታንኪዩ አመሰግናለሁ የኔ ባል ይሄን ስጦታ አመጣልኝ። ብዙ ሴቶች ቀድሞ ደረሰኙን ይጠይቃሉ። ያው ለመመለስ እኮ ነው። ለመመለስ ጥሩ ነው መቼም ካልተስማማ መመለስ ይቻላል። ግን የሚቀድመው እሱ አይደለም። የሚቀድመው ሰውየውን አፕሪሺየት ማድረግ ነው። አፕሪሺየት ማድረግ ማመስገን። አንዳንድ ወንዶች ትክክለኛ ስጦታ ገዝተው ላይመጡ ይችላሉ። ለእናቲቱ የገዛሁት ያለው ቀሚስ ለትልቁት ልጅ ሊሆን ይችላል። ምንም አይደለም። ያልሆነ ነገር ገዝቶ ሊመጣ ይችላል። ቀይ ከለር አልወድም የሚሉ ሴቶች አሉ። ቀይ ጥላ ገዝቶ ይመጣ። ቀይ ጥላ እኔ አልወድም ይላሉ። አመሰግናለሁ ነው የሚባለው። አመሰግናለሁ ይህን ቀይ ጥላ ገዝተህልኝ ስለመጣ። ደግሞ ሐሳብ ገብቶኛል። ቦግ ብዬ በከተማው እንዲታይ ያስበህ ነው አይደል? ይህን ቀይ ጥላ ገዝተህ የመጣው ብሎ ያላሰበውን ሁሉ አንስቶ ሰውየውን አፕሪሺየት ማድረግ። ከዛ ቀጥሎ በሚቀጥለው መቼም በየዓመቱ ጥላ ትገዛለህ ዊንተር ሲመጣ ብሎ ከለሩን መናገር ነው። በሚቀጥለው እኔ የምፈልገው ሰማያዊ ቀለም ያለው ይሄ ብሉ የሆነ ከለር ነው የምፈልገው ብሎ መናገር። ሁሌ እናገራለሁ እኔ። ሰውየው ከስጋ ቤት ስጋ ገዝቶ መጣ ወደ 2 ኪሎ እና በኋላ ሚስት ገለጥ አድርጋ አየችና ልፋጭ ገዝተህ ትመጣለህ አለች። ከዛ ቀን ጀምሮ 8 ዓመት ሲኖሩ እንኳን ስጋ ሊገዛ በስጋ ቤት በር እንኳን ሲያልፍ ትዝ ይለዋል። በቃ ይሄ ልፋጭ የሚለው ንግግር። 8 ዓመት ስጋ ሳትበላ ቀረች ማለት ነው ሴትዮዋ። በስጋዋ ተነሳስታ ገስጻው። የሚሻለው ምንድነው? የኔ ቆንጆ ለ2 ሰው 1 ኪሎ አልበቃ ብሎ 2 ኪሎ ገዝተህ በመምጣት አመሰግናለሁ። በሚቀጥለው ጊዜ ስትገዛ መቼም አንተ በየሳምንቱ ወይም በየ3 ቀኑ መግዛት አይሰለችም። ስትገዛ ብዙ ጊዜ ልፋጭ ስለሚጨምሩ ስጋ ቤቶች፣ ስለዚህ በሚቀጥለው ተጠንቀቅ ብሎ ታኮ ነው የሚገባው። ታኮ ነው እንጂ ቀጥታ መቃወም አያስፈልግም። ለዚህ ነው ስለ ኮሚኒኬሽን መማር አለብን። ስለ ኮሚኒኬሽን ኢግኖራንስ ይበዛል በባልና ሚስት መካከል ኢግኖራንስ። በዚህ ሳምንት የእግዚአብሔር መንግስት ስለማስቀደም እንማራለን። በማቴዎስ 6:33 ላይ አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ፣ ሌላ ሁሉ ምን ይላል? ይጨመርላችኋል። የጌታን ጌትነት ያማከለ ህይወት ጌታን ያስቀድማል። አሜን። ጌታ ሆይ በቤቴ ላይ ክበር፣ በህይወቴ ላይ ክበር፣ በልጆቼ ላይ ክበር፣ በባለቤቴ ላይ ክበር ስንለው እግዚአብሔር ቤታችንን ይባርካል፣ ቤታችንን ይፈውሳል። እና የእግዚአብሔር መንግስት ለዚህ ነው አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ ይህም ሁሉ ይጨመርላችኋል ይላል። ጨማሪውን ነው መፈለግ ያለብን እንጂ ጭማሪውን አይደለም መፈለግ ያለብን። ቀድመን ጨማሪውን ነው። ጥሩ ነው 2 ስራ መስራት፣ ግን
የሁለታችሁን ፍቅር የሚጎዳ ከሆነ ጥቂቱ ይበቃናል። ምን ዋጋ አለው? በባንክ ያለው ገንዘብ በ6 ዲጂት ሆኖ ፍቅር 0 ዲጂት ከገባ ምን ዋጋ አለው? ገንዘብ ምን ያደርጋል? ስለዚህ የሚሻለው ምንድነው? ምን ያህል ያለውን ሁኔታ በቤታችን ማየት፣ መንግስቱን ማስቀደም። ያላገባችሁ ወጣቶች ልትሆኑ ትችላላችሁ። መጀመሪያ ከጌታ ጋር ተግባቡ። ሰው ወደ ህይወታችሁ ከማስገባታችሁ በፊት ጌታን በህይወታችሁ ላይ አንግሱ። እሱ የበላይ ይሁን፣ ክራይስት ሴንተርድ ይሁን በእናንተ ህይወት ላይ። ያን ጊዜ እሱ ያዘጋጃል። አሜን። አዎ ያዘጋጃል። ይሄ ትልቅ ነገር ነው። ሰውን ሊለውጥ የሚችለው ጌታ ነው። አንድ ወጣት ወደ ቢሮ የመጥቶ እዚያ አዲስ አበባ በነበርኩ ጊዜ ፓስተር ቆንጆ ሚስት እንዲሰጠ ጌታ ጸልይልኝ አለኝ። ያ ነው ክራይቴሪያ አልኩት። አዎ መመዘኛ ቆንጆ ሚስት ነው። እንዴ ባህሪስ አልኩት። ቆንጆ ሚስት ይስጠኝ እንጂ ጸባይ በዱላ ይስተካከላል አለ። እንግዲያውስ አንተ ራስህ መስተካከል አለብህ። እንዲህ አይነት አእምሮ ይዘህ ወደ ትዳር መግባት የለብህም። አየህ፣ መጀመሪያ ጌታን አስቀድም። አየህ፣ ጸባይ በዱላ አይስተካከልም። ጸባይን የሚያስተካክል ጌታ ነው። አሜን። ጸባይ ብዙ ቤት ባህሪ ነው፣ ካራክተር ነው። ብዙም ቤት የሚያፈርሰው ካራክተር። ብዙ ቤት የእግዚአብሔር ስጦታ መልካም ነው፣ የእግዚአብሔር ስጦታ። ነገር ግን የእግዚአብሔርን ስጦታ የኛ አያያዝ የኛ ባህሪ ነው እያበላሸ ያለ። ስለ እርሱ እንማራለን። እንደገና ደግሞ ስለ ወጣቶች ቅድም እንዳልኩ ስላላገቡ ወጣቶች እንማራለን። ወጣቶች ስሙ፣ እግዚአብሔር ያላጸደቀው ቤተሰብ ያልመረቀው ትዳር አትጀምሩ። አንቺታችን እልፍ አላፋት ሁኚ ዘርሽም የጠላቶችን ደጅ ይውረስ ብለው ምን አሏት? መረቋት ይላል። እግዚአብሔር ያላጸደቀው ቤተሰብ ያልመረቀው ቤተ ክርስቲያን ያልተሳተፈበት ትዳር በረከት የለውም፣ አይቆይም። ስለዚህ አትጀምሩ። ጌታ ይቅደም። አሜን። ጌታ ይቅደም። ስለዚህ ለወጣቶች የምመክረው ይሄን ነው። መጀመሪያ ጌታን አስቀድሙ። ጌታን አስቀድሙ። በሮሜ 12:2 ላይ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። በልባችሁ መታደስ ምን በሉ? ተለወጡ እንጂ ይህን ዓለም አትምሰሉ ይላል። ስለዚህ የጌታን ፈቃድ ነው ማስቀደም። ያለ እግዚአብሔር ፈቃድ የበላ ደስም ያለው ማን ነው ይላል ምክብብ ላይ። ማንም የለም። ሁላችን የምንኖረው በእግዚአብሔር ፈቃድ ነው። እግዚአብሔር በቤታችሁ ላይ ይቅደም። አሜን። የእግዚአብሔር ፈቃድ ይሁን። በዚህ ትምህርት ሰሞኑን በምንባርበት ጊዜ ቅድም እንዳልኩት ስለ ልባችንና ስለ ልብሳችን ይፈተሻል። ስለ አለባበሳችን በወጣቶችም ዙሪያ ይሁን በማንኛውም ወደ እግዚአብሔር ቤት ስንመጣ እሱን የሚያስከብር አለባበስ፣ አሜን፣ እሱን የሚያሳይ ነው መሆን ያለበት። ስለ ልባችን መጽሐፍ ቅዱስ ላይ በኢዩኤል 2:13 ላይ ልባችሁን እንጂ ልብሳችሁን አትቅደዱ፣ አምላካችሁ እግዚአብሔር ቸርና መሐሪ ምሕረቱም የበዛ ነውና ወደ እርሱ ተመለሱ ይላል። ልባችሁን እንጂ ልብሳችሁን አትቅደዱ። ልቡ የተቀደደ ምን ማለት ነው? በልቡ ትሑት የሆነ ሰው ልብሱ ጥያቄ ውስጥ አይገባም። በልቡ ጌታን የሚያመልክ ሰው ልብሱ ጥያቄ ውስጥ አይገባም። ለወጣቶች የምመክረው ይህን ነው። ወደ ቤተ ክርስቲያን ስትመጡ ኢቭን እንኳን የትኛውን ቦታ ቢሆን አለባበሳችን እሱን የሚያስከብር ነው መሆን ያለበት። የአንዳንድ ወጣቶች አለባበስ አሁን ደግሞ ሰመር እየመጣ ነው። በቃ ግልጥልጥ ያለ ነው። ግልጥልጥ ከላይ ጡት ያሳያል፣ ከዚህ ታች ሱሪው የተቀደደ ነው፣ የተሸነሸነ ነው። እምብርት ያሳያል፣ እግር ያሳያል፣ ጭን ያሳያል፣ የጡት ሸለቆ ያሳያል። የልብስ ዋና ዓላማው አካልን መሸፈን ነው እንጂ አካልን መሸንሸን አይደለም። የልብስ ዋና ዓላማው አካልን መሸፈን፣ ከላይ እስከ ታች ሽፈን ማለት አለቀ። ስሚ፣ ልብስ አይቶ የመጣ ልብስ ሲጠፋ ሰውነት ሲጠፋ ይሄዳል። ጌታን አይቶ በእውነተኛ ፍቅር የመጣ በሐዘንም በደስታም አብሮ ይሆናል፣ አብሮ ይኖራል። ስለዚህ ለወጣቶች ወይም ለሁላችንም ሰሞኑን በዚህ ጉዳይ ላይ አብረን እናያለን። በዚህ ሰሞኑን የጨዋውን ጆሮ ጭው ስለሚያደርገው ኤልጂቢቲኪው እንማራለን። ወይም ደግሞ ትንሽ መናገር እፈልጋለሁ። አንዳንዱ በነገራችን ላይ ዛሬውኑ እንማርና የሚቀጥለው ሰው እንችላለን። አሁን ኤልጂቢቲኪው ዛሬውኑ ነው መናገር የምፈልገው።
ኤልጂቢቲኪው እዚህ ሀገር በምንኖርበት ይሄ በጣም አስፈላጊ ነገር ነው። ለልጆቻችን ስለ ኤልጂቢቲኪው በደንብ ማወቅ አለብን። ድሮ ኤልጂቢቲ ነበር በፊት። ኤልጂቢቲ ኤል ማለት ሌዝቢያንስ፣ ጂ ጌይ፣ ኤልጂቢቲ ቢ ባዮሴክሹዋል፣ ኤልጂቢቲ ቲ ትራንስጀንደር። ከዛ ኪው ተጨመረ። ኤልጂቢቲ ነበር ድሮ። ከዛ ኪው ተጨመረ። ኪው ሲጨመር እኔ ክው ነው ያልኩት፣ ምክንያቱም ትርጉሙ በጣም መጥፎ ነው። ኪው ማለት ኪውር ወይም ኩዌስችኒንግ ማለት ነው። ኪው ምንድን ነው? ወይም በምሳሌ ልጅ ሲወለድ ነርሷ ትመጣና እዚያ ፊት ለፊት ከፍታ ለባል ምን ትላለች? ኮንግራጁሌሽን ዩ ጋት አ ገርል ዩ ጋት አ ቤቢ እምትለው ኮንግራጁሌሽን ትላለች። ኪው ከመጣ በኋላ ግን ዩ ጋት አ ገርል ዩ ጋት አ ቤቢ አይባልም። ኮንግራጁሌሽን ዩ ጋት አ ቤቢ ነው የሚባለው እንጂ ዩ ጋት አ ገርል ዩ ጋት አ ሰን ወይም አ ቦይ አይባልም። ዩ ጋት አ ቤቢ። ወንድ ነው ሴት፣ እሱን ሲያድግ ይወስናል። ኪው ማለት ይሄ ነው። ታዲያ ክው አያደርግም ይሄ ኤልጂቢቲ ኪው። ከዛ ቆይቶ ኤልጂቢቲ ኪው ቱ ኤስ የሚል ተጨመረበት። ቱ ኤስ ማለት ደግሞ ወንድ ወይም ሴት ልንሆን እንችላለን የሚል፣ ወይ ወንድ ነን ወይ ሴት ነን፣ ቱ ኤስ የሚል ነው። ለዚህ ነው አንዳንድ ስታዩ ወንድ ነው አይ፣ ሴት ነው አይ፣ እና ምንድን ነው ወንድ አይ ሴት አይ ነው ማለት። ግራ ያገባችኋል። ወንድ ነው ስትሉ ሴት ይመስላል፣ ሴት ነው ስትሉ ወንድ ይመስላል። ቱ ኤስ ነው። ከዛ ቱ ኤስ ፕላስ ተጨመረ ደግሞ። ፕላስ ደግሞ ምንድን ነው? ወንድን ሆን ሴትን ሆን የምናውቀው ነገር የለም ማለት ነው። ኮንፊውዝድ የሚያደርግ ነው። ይህን ለልጆቻችን ማስተማር አለብን። ኤልጂቢቲ ኪው ቱ ኤስ መጽሐፍ ቅዱሳዊ አይደለም ብለን ምክክር ማድረግ አለ። መፍራት የለብንም እንዲህ አይነት አጀንዳዎችን ማንሳት። ግን ያን ለማንሳት መጀመሪያ ኤልጂቢቲ ኪውን በደንብ ማጥናትና ማወቅ ያስፈልጋል። በዕብራውያን 13:4 ላይ መጋባት በሁሉ ዘንድ ክቡር፣ መኝታውም ንጹሕ ይሁን፣ ሴሰኞችና አመንዝሮች ግን እግዚአብሔር ይፈርድባቸዋል ይላል። ኤልጂቢቲ ኪው ዘር አልባ ለማድረግ የመጣ ነው። ምድርን ዘር አልባ ለማድረግ። እንደምታውቁት ወንድ አይወልድም እና ወንድ ሁሉ ተጋብቶ ሴት ተጋብቶ አይወልድም፣ ሴትም ተጋብቶ አይወልድም። ስለዚህ የሚሻለው ቀጣይ ትውልድ የለም ማለት ነው። እና ምድርን ዘር አልባ ለማድረግ የመጣ የእግዚአብሔር ቃል ተቃራኒ የሆነ ስለሆነ ከልጆቻችን ጋር ተመካክረን ኖ አንዳንድ ኢሹዎችን መፍራት የለብንም። በቀላል አማርኛ ተናግረን ማለፍ የለብንም። ሲሪየስሊ ቁጭ ብለን መነጋገር አለ። አቋማቸውን ሁሉ ለምን እዛ ዲክቴት ያደርጓቸዋል ትምህርት ቤት። ስለዚህ የልጆች ትልቁ ትምህርት ቤት ነው። ኖ የእግዚአብሔር ቃል አይደለም ይሄ ብለን መነጋገር መቻል አለብን። በዚህ ትምህርት ጋብቻ የተፈጠረበትን የጋብቻን ትርጉም እንማራለን። ምንድነው የጋብቻ ትርጉም? ብዙ ጉባኤ ላይ ጠይቄያለሁ። ምንድነው የጋብቻ ትርጉም? ለምንድነው የተጋባ ነው እየጠየቄ አንዳንዶቹ እጃቸውን አውጥተው የተጋባ ነው አዎ ዘር ለመተካት ነው ያሉኛል። እንዴ የጋብቻ ዓላማ ዘር ለመተካት ነው የመጀመሪያው? እንዴ ሁሌ ነው እንደ ዘር ስንተካ የምንኖረው? የጋብቻ ዓላማ ምንድን ነው? አሁን ዝም ብሎ ሰው ተነስቶ ማታ ከሳለም ነይ እስቲ ዘርን ተካ ብሎ በየቀኑ ዘር ሲተካ ነው የሚኖረው? አይደለም። እሱ ሁለተኛ ሶስተኛ ላይ መጣ ነው። የመጀመሪያ አንዳንዶቹ ደግሞ ምንድነው 50-50 ቢሉን ለመክፈል ሸር ለማድረግ ኑሮውን። የጋብቻ ዓላማ የመጀመሪያው ይሄ አይደለም። የመጀመሪያ የጋብቻ ዓላማ ለእግዚአብሔር ክብር እንድናደርገው ነው። አሜን። ጋብቻውን ለእግዚአብሔር ክብር እንድናደርገው ነው። ሰሞኑን እሱን እንማራለን። በዚህ ዙሪያ ላይ ማለት ትክክለኛውን የጋብቻ ዓላማ እንማራለን። በኤፌሶን 2:10 ላይ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ብሎ ይናገራልና ስለዚህ የጋብቻን ዓላማ እንማራለን ማለት ነው። በዚህ ትምህርት ሲንግል ማም ስለ ሲንግል ዳድ እንማራለን። ብዙ ጊዜ ተለምዶ ሲንግል ማም ይባላል እንጂ ሲንግል ዳድም አለ። ለመሆኑ ሲንግል ማም እና ሲንግል ዳድ ጋር የደረስነው ለምንድን ነው? ከሲንግል በፊት እኮ ደብል ነበርን እኮ፣ ሲንግል አልነበርንም እኮ። ወዶ ደግሞ ሰው ሲንግል አይሆንም፣ ተገዶ ነው የሚሆነው። ስለዚህ ምን ይሻላል? እና ታተተ የሚባል መፍትሄ አዘጋጅቻለሁ። ታተተ ነው የሚባለው። ስለዚህ ታተተ አድርገን እናልፋለን። ምንድነው ታተተ? ታ ማለት
ታረቁ፣ ተጠበቁ፣ ሌላው ተጠንቀቁ የሚል ነው። ለነዚህ ለሲንግል ማምና ሲንግል ዳድ ታተተ ነው ባጭሩ። ታተተን ታታታ አድርገን እናልፋለን ማለት ነው ሰሞኑን። ስለዚህ የምታውቋቸውን ሲንግል ማምና ሲንግል ዳድ እንድትጋብዙ። ምክንያቱም ማንም ሲጋባ እፋታለሁ ብሎ አያስብም። ባላሰበው ውስጥ ግን ራሱን ወድቆ ያገኘዋል። ይሄ ከባድ ፈተና ነው። በዚህ ውስጥ ምንድነው ታዲያ ማድረግ ያለብን? እነዚህን መፍትሄዎች እሰጣለሁ። በዚህ ትምህርት በትዳራችን ደስተኛ ያልሆነው የአጋራችን ችግር ብቻ ሳይሆን የኛ የአያያዝ ችግር መሆኑን እንማራለን። የእግዚአብሔር ስጦታ ሁል ጊዜ ፐርፌክት ነው። እስቲ አሜን በሉ። የእግዚአብሔር ስጦታ ሁል ጊዜ ፐርፌክት ነው። ታዲያ እሷ የእግዚአብሔር ስጦታ እኮ ናት። እንዴት ለአንተ መከራ ትሆናለች? እሱ እኮ የእግዚአብሔር ስጦታ ነው። እንዴት ለአንቺ ችግር ይሆናል? እንግዲያውስ ምንድነው ችግሩ? የአያያዝ ችግር ነው። በትዳራችሁ ደስተኛ ያልሆናችሁ ባልና ሚስቶች ካላችሁ ችግሩ የእናንተ ነው። ለምን? የአያያዝ ችግር ነው። አያያዙ አንዳንድ ባልና ሚስቶች በጥሩ የሚያያዙ አሉ። ጥሩ አርጋ ባሏን ትይዛለች፣ ደግሞ ጥሩ አርጋ በነገር ታያይዛለች። አንዳንድ ሚስት የሚያያይዙ አሉ፣ የሚይዙ አሉ። የትኛው ውስጥ ናቸው ያላችሁት? ባልም እንደዚህ ነው። አንዳንድ ባሎች መብራት በርቶ ቢጫ የማይሄዱ አሉ፣ ከኋላ ክላክስ ተደርጎላቸው። ለምን? በነገር አያይዘው ስለሷ እያሰበ ማለት ነው። ግሪን በርቶ እንኳን አይሄድም። ግሪን በርቶ እኮ ነው። እና እንዴት ነው ያሹ ሰውየው ስላያያዝ? እንዴት ነው ሴትዮዋን ያስካት? ዝም ብሎ ቁጣ የሚላት ዝም ብሎ በሰላም ሀገር ቁጣ የሚላት ለምንድን ነው? የአያያዝ ችግር ነው። በክብር የሚይዙ አሉ፣ በውርደት የሚይዙ አሉ። የአያያዝ ችግር ነው። የሷን እንዴት ነው ያስካት? እንዴት ነው ያሽው? በዚህ ትምህርት የባልና ሚስት ዋና ችግር ማን ምን አጠፋ እንጂ የጠፋውን ችግር እንዴት በጋራ እናጥፋ የሚል አይደለምና ስለ ኮሚኒኬሽን ቅድም እንደተናገርኩ እንማራለን። ምሳሌ 24:3 ላይ ቤት በጥበብ ይሰራል በማስተዋልም ይጸናል። ቤት ውስጥ ውሃ ፈሶ ብናገኝ፣ ሚስት ብታገኝ የፈሰሰውን ውሃ መጀመሪያ የምትጠይቀው ምንድነው? ማን ነው ያፈሰሰው? ባል ቢያገኘውስ? ባል ውሃውን ፈሶ ቢያገኘው ተሻግሮ ነው የሚሄደው። ልጆች ወሉሉት ብሎ ነው የሚሄደው እንጂ ማን ነው ያፈሰሰው እንደዚህ ውስጥ አይገባም። ሚስት አታገኘው ብቻ። ሚስት ካገኘችው ማን ነው ያፈሰሰው? መቼ ነው የፈሰሰው? እንዴት ነው የፈሰሰው? ዝርዝር አለበት። በቃ በትዳር ውስጥ የሚያጣላው ችግሩን ማን ፈጠረው የሚለው ነው። ችግሩን እንዴት እናስወግደው ወደሚለው ነው እንጂ መሄድ ያለብን ችግሩን ማን ፈጠረው እኮ ኦሬዲ ችግሩ ተፈጥሯል። ኦሬዲ ሳፕን። ስለዚህ ሰው ያንን ፈጣሪውን ለመኮነን ካልሆነ በስተቀር እሱ እኮ በጥፋቱ ኦሬዲ የተኮነነ እኮ ነው። ጥፋቱ ራሱ ኮንኖታል እኮ። ብዙ ጊዜ የምናገረው በሚዲያ ባልና ሚስቶች ጋር ችግሩ ምንድነው? ለምሳሌ ሚስት ብዙ ጊዜ እናገራለሁ፣ ዛሬ ልትገማው። ሚስት ምን ትላለች? ሃኒ እኔ ደክሞኛል፣ አሁን ልተኛ ነው። የተረፉ ምግቦችን ከዳንህ ተኛ፣ ፍሪጅ ውስጥ አስገብተህም ተኛ ትላለች። እሱ ቲክቶክ ሲያይ፣ ዩቲዩብ ሲያይ፣ ሪፐብሊካንን ሲሰማ፣ ዲሞክራትን ሲሰማ፣ የብልጽግናን ሲሰማ፣ የዘማን ሲሰማ፣ የሁርዙ ሰርጥ ነው ምናምን የአረቡን ሲሰማ ምን ሲል ረስቶት ድክም ብሎት ምግቦቹን ሳይከዳድን ፍሪጁ ሳያስገባ እሱም እንዳማረበት ተኝቷል፣ እነሱም እንዳማረባቸው አድረዋል። ጠዋት ስታይ አፋቸውን ከፍተዋል። ሁሉም ምግቦች አፋቸውን ከፍተዋል። ይኸው የአስተራረሙ ሁኔታ ምን ትላለች ሚስት? አንተ እኮ መስሚያ ተደፍኗል። ማታ ከርነተኛ ብዬ አልነበርም? ጆሮ ይከደንና ወይ ምን አሩዝ እንደ ሆነ እኮ በቃ አንድ ጊዜ ሆነ። አሁን ከጠፋ በኋላ ሌላ ጥፋት መጨመሪያ ሃኒ ማታ ከርነተኛ ብዬ ነበር። በእርግጥ እኔ ራሱ መክደን ነበረብኝ። ኢትስ ኦኬ አንዴ ሆኗል። አሁን ቁርስህን ገንፎ ልስራልህ ወይስ ጨጨብሳ ልስራልህ ብትለው በሚቀጥለው ሰውየው ጀበና ሁሉ ነው ፍሪጅ ውስጥ የሚያስገባው። ዲስት ሁሉ ሰብስቦ ነው ፍሪጅ ውስጥ የሚያስገባው በሚቀጥለው። ደህና አርጋ ነው ትሪት ያደረገችው። በቃ ደህና አርጋ።
ግን ምን ትላለች እሷ? በቃ አፕሮቹ ነው። ምን ትላለች? ማታ ፍሪጅ ውስጥ አስገባ ብያህ ነበረ። አንተ መቼ ለእኔ ጊዜ አለ? ለመቼ ትሰማኛለህ? እኔን መስሚያ ተደፍኗል። መቼ ትሰማል? ሰውየው እንዴት ነው የማይሰማው? ይሰማል። አንዳንዶች ወይ ገና ልጅ ነው፣ አልዛይመርም አልያዘውም፣ ገና ነው። አሰማም አይባልም። ችግር አለብህ ቢሉ አሰማም፣ ገና ነው። ገና መቼ ዲሜንሺያ ውስጥ ገባ ሰውየው። ስለዚህ እንደዚህ መኮንን አያስፈልግም። ካለፈ በኋላ ነገር ማን ነው ይሄን የፈጠረው? እንዴት ተፈጠረ? ለትምህርት ቀስ ብሎ ማውሰድ ይቻላል፣ ለሚቀጥለው እንዳይደገም። ግን ለመኮንን ማድረግ የለብን። ለልጁ ቁርስ ስጠው ብላ ትሄዳለች። ቁርስ ሰጠ። ማታ ቁርስ አበላኸው? ልጁ እኮ በልቷል ኦልሬዲ እኮ ማታ ነው። አሁን ምን አበላኸው? እንዴት አበላኸው? በምን አበላኸው? ይሄ እኮ ችግር መፍጠር እኮ ነው። በቃ ችግር። ሰውየው ምን ብሎ ነው የሚናገረው? እንዴ ያውቃል የሚስቱን ባህሪ። በቃ በልቷል ብሎ ነው። ለምን እሷ ሀለ ሀመርሃ ዲቴል ውስጥ ልትገባ ነው። እንዴት ይሄን ታበላለህ? እንዴት እንዲህ አላረ ችግር ውስጥ ልታመጣ ነው። ስለዚህ ሰውየውም ለመወያየት አፒታይት የለውም ከሷ። ያ ቃላ የሷን ሪዋይንድ አርጋ ሌላ ችግር ልትፈጥር ነው። እንደዚህም ኮሚኒኬሽን ስለ ተግባቦት ራሱን የቻለ ስለ አስተራረም የምንማርበት ጊዜ ነው የሚኖረውና ማን ችግር አጠፋ ሳይሆን ችግሩን እንዴት እናጥፋ ነው። በቃ ቢብሊካል አካሄድ እንዴት ሶሉሽን እንስጠው። ይሄንን ኢትስ ሃፕን ዋንስ በቃ ግን እንዴት አንቺ ነሽ፣ ያንቺ ቤተሰቦች ናቸው፣ ያንተ ቤተሰቦች ናቸው። ይሄ ያልበሰሉ ሰዎች የሚያደርጉት ነው። ያልበሰሉ ሰዎች። የበሰለ ሰው እንደዚህ አያደርግም። ይኸው ያልበሰሉ እርስ በርስ ነው የሚተኳኮሱት። የበሰሉ አንድ ላይ ነው ወደ ችግሩ የሚተኩሱት። በዚህ በኩል ሆነው ወደ ችግሩ ይተኩሳሉ። ማቹርድ ያልሆኑስ እርስ በርስ ይተኳኮሳሉ። ሰይጣን ደግሞ እነዚህ የሚተኳኮሱትን ነው የሚፈልገው። ታውቃላችሁ፣ ሰይጣን ቤት ውስጥ ቦምብ ያስቀምጣል ግን አያፈነዳም ይባላል። ምን ብሎ ነው የሚያፈነዳ? አያፈነዳም። ዝም ብሎ ኮርነር ላይ ያስቀምጣል። ስለዚህ ከሁለት አንዳቸውን ያበሳጭና እነሱ ናቸው ከምስሩ ነው የሚነቅሉት። ለዚህ ነው አንዳንድ ሰው አይዘንበይ እንግዲህ ሰይጣን ያታምጪው ይላል። ጠሩኝ እዚህ ቤት ብሎ ይገባል። ሰይጣን ውጭ ነበር ያለው። ሰይጣኔን አታምጪው። እያንዳንዱ ሰው የራሱ ሰይጣን ያለው ይመስላል። ዝንበይ ብያለሁ፣ ዝንበይ ሰይጣን አታምጪው፣ እዚህ ቤት እየተፈለግኩ ነው ይላል። ስለዚህ በቤታቸው ያለውን ቦምብ ለማክሸፍ ማቹርድ መሆን፣ ስለ ኮሚኒኬሽን ማወቅ፣ ደግሞ በእግዚአብሔር መንፈስ መሞላት ያስፈልጋል። ሌላው በዚህ ትምህርት ስለ ጤናማና ጤና አልባ መቀባበልና መከባበር እንማራለን። ጤናማ መቀባበልና መከባበር። ብዙ ባሎች የኔን ሐሳብ አልተቀበለችም ይላሉ። አንተን ራስን መቼ ተቀበለች? መጀመሪያ አንተን ተቀብላለች ወይ? እሱ ላይ ነው መስራት ማየት ያለ። ሚስቱ ያልተቀበለችው ወንድ በውስጭም የተሳካለት ቢሆን በቃ በውርደት ያለ ነው። ባሏ ያልተቀበላት ሴት በቃ ምንም በቤት ውስጥ የተቀበለች ሴት፣ ባሏን የተቀበለች ሴት፣ እንከረጅ የምታረግ ሴት በውጭ ባይሳካለት፣ ስራ ባይኖር እንኳን፣ ኡበር ቢቀዘቅዝ፣ ሊፍት ቢቀዘቅዝ፣ ስራ ቢቀዘቅዝ እንኳን ትጋፍ ያለችኝ ይላል። በቃ ይደሰታል። ሚስት አጀግና የላከችው ወንድ ቀኑን ሁሉ መልካም ስራ ሲሰራ ይውላል ይባላል። ቀኑን ሁሉ ዜብራ ላይ ያሉትን ሲያሻግር አቆሞ እዚያ ማድላ ሻግራችሁ ይላል። ያሻግራል። እዚያ ያሉትን ወደዚህ ይመልሳል፣ እዚያ ያሉትን ወደዛ ይመልሳል። በቃ ሲያመላልስ ነው የሚለው። በጎ አድራጎት ሲሰራ ነው የሚለው። በቃ ከሚስቱ ጋር የተደሰተ ወንድ ይባላል። ደህና አርጋ በቃ እግዚአብሔር ካንተ ጋር ይሁን እስከማገኘ ቸኩላለሁ ብላ ስታጥቃ የላከችው በጎ አድራጎት ሲያደርግ ነው የሚውለው ይባላል። ሚስቱ ነድፋ አበሳይታ የላከችው አይነ ስውር ሲያይ ማን ውር ሆነ አለ መጀመሪያ እያያት ሄድም ይላል። ሰው ወዶ አይደለም ውር የሚሆነው። በቃ የሚናገረውን ሁሉ አያውቅም ሰውየው። ለምን? እሷ እዛ ደህና አርጋ ለኩሰዋለች። አእምሮው ጡዞበታል በቃ። ስለዚህ የሚስት ማበርታት ሰውየውን ቀኑ ሙሉ ሲያበረታ ይውላል። የባል ማበርታት ሴትዮዋን ሲያበረታት ይውላል። መቀባበል፣ መጀመሪያ መቀባበል ነው። በቃ መጀመሪያ ሴትዮዋን ተቀብለሃታል፣ ሰውየውን ተቀብለሻል። በዮሐንስ ወንጌል ምዕራፍ 4 ላይ ጌታ ኢየሱስ ያችን ሴት ምን አላት? ሂጂና ባልሽን ጠርተሽ ነይ አላት። እሷ ምን አለች? ባል የለኝም አለች። ሰውየው እኮ ባል ነኝ ብሎ እኮ ሶፋ ላይ ቁጭ ብሏል ቤት እኮ። ለካ አልተቀበለችውም። እሷ አልተቀበለችውም። ይኸው ባል የለኝም አለች።
ብዙ ባሎች አሉ ሚስቶቻቸው አልተቀበሏቸውም። ልጅ ወልደዋል። መውለድ እኮ ቀላል ነው፣ ይወለዳል። ብዙ ሚስቶች አሉ አልተቀበላትም እሱ። መጀመሪያ ሔዋን ወደ አዳም ስትመጣ ምን ይዛ መጣች? ምንም። ራቁቷን የመጣችው፣ ባዶዋን የመጣችው። ምንም። እንደውም ሀብታም ነው እኮ አዳም። እንኳን አይደለም ሀብቱ፣ ንግግሩን ሁሉ እግዚአብሔር የባረከለት ነው። ለእንስሳ ሁሉ ስም ሲያወጣ እግዚአብሔር አንበሳ ብየዋለሁ ሲል እግዚአብሔር ራይት፣ ነብር ብየዋለሁ ይሄን ዥንጉርጉር ራይት፣ እንዲህ አድርጎ የባረከው ነው። ሁሉ ያለው ነው አዳም። እሷ ምን ይዛ ምን አመጣችለት? ምን ጨመረችለት? ምንም። ግን ራሷን ሴትነቷን ተቀበለ። እሷን የተቀበለው እንጂ የእሷን አይደለም የተቀበለው። ስለዚህ እኔ እምላለሁ ወደ ጋብቻ ስትገቡ ዋጋ ለማስከፈል ሳይሆን ዋጋ ለመክፈል ወስናችሁ ግቡ እላለሁ። ለማስከፈል ወይም የእሷን ለመካፈል ብላ አስባ አትግባ። ወይም የእሱን ለመካፈል አይደለም፣ ዋጋ ለመክፈል። በቃ ዋጋ ከፍዬ በዚህ ምድር ላይ እግዚአብሔር በእሷ ያስቀመጠው ራእይ እንዲፈጽም ረዳታለሁ፣ በእሱ ያስቀመጠው እንዲፈጽም ረዳዋለሁ። ስለዚህ የመጀመሪያው ስለ መቀባበርና ደግሞ ስለ መከባበር በጣም ወሳኝ ነገር ነው። ባል ከሚስቱ የሚፈልገው አንድ ነገር ሪስፔክት ነው። በቃ ባልሽን ካዋረድሽው በቃ አለቀ፣ ቤቱ ፈርሷል። በቃ ሪስፔክት ይፈልጋል። የድሮ እናቶች፣ አሁን የኔ እናት አባታችን ስንጠራ አንቱ ብላ ነው አይደል? ወርቅዬ ታውቃለህ? አንቱ ነው የሚሉት። በቃ ወደ ሰሜን ያሉ ሰዎች አላውቅም፣ በደቡብም አንቱ ነው የሚባለው ሰምቻለሁ። ባላቸውን አንቱ ነው የሚሉት። እኛ ዘንድሮ አንቱ እንድትሉን አንጠብቅም፣ ገልቱ እንዲያትሉን ነው እኛ የምንፈራው እንጂ አንቱ አንጠብቅም። ግን ይሄ ገልቱ ካሉ ግን በጣም ውርደት ነው ማለት ነው። አንቱ ያራርቃል፣ እግዚአብሔርንም አንተ ነው የሚለው እንጂ እርስዎ ችግሬን ያውቃሉ እግዚአብሔር አንልም። አንተ ነው የምንለው። አባታችን ወይ ቅርበትን ነው የሚያሳየው። ባልና ሚስት ቅርብ ናቸው። ኢትስ ኦኬ። ግን ሪስፔክት፣ ሚስት ከባሏ የምትፈልገው ብዙ ነገር አለ። አንድ ነው መወደድ። ወድሻለሁ፣ ዛሬም የጉብዝና ሚስቴ ነሽ፣ ዛሬም ፊትሽ ላይ ማዳት ቢወጣ፣ ድሮ 8 ቁጥር ነበርሽ አሁን 42 ብትሆኝ፣ ድሮ ቀጭን ነበርሽ አሁን እንደ መንግስት እርሻ ብትሰፊም ወድሻለሁ ቤት አለቀ። በቃ ሴትዮዋ ማዳቷ ሁሉ ይጠፋል። በቃ እንደው ይሄ የውስጥ በሽታዋ ሁሉ ነው የሚወገደው። በቃ ብዙ ወንድ ሽጥቅስ ይጠቅሳል። 40 ሃሌሉያ ወንዝ አያሻግርም የኔ ወንድም። ዝም ብሎ ሃሌሉያ ይላል፣ እቤት ግን ሰላም አይሰጣትም። መጽሐፍ ቅዱስ ምን ይላል? ልጆቼ ሆይ ዛሬ አግብቼ ባል በወልድ እንኳን እሱ እስኪያድግ ድረስ ወንድ በወልድ እንኳን እስኪያትጠብቃላችሁ አለ። ነው አሜን። ወደ ባሎቻችሁ ተመለሱ፣ እግዚአብሔር በባሎቻችሁ ቤት እረፍት ይስጣችኋል። ለካ የባል ቤት የእረፍት ቤት ነው። እረፍት ይስጣችኋል። አየህ፣ አሳርፋት ሚስትህን። ቤቱ የእረፍት ነው። አንተ ነህ ማሳረፍ ያለብን። በቃ ውደዳት፣ ሪስፔክት አድርጊው። አንቺ ካከበርሽው በውጭ ቢዋረድ ምን ቢል እንኳን ምንም ቅር አይለውም። ለምን? ቤት አክባሪ ያለችው። እኔ ቤት ውስጥ ብዙ ጊዜ ፓስተር ያውቃል ቤት ነው መሆነው። አሁን ግን ቤተ ክርስቲያን ውስጥ አብሬ ያገለግላለሁ የፋሚሊ ፓስተር ሆኜ አሁን 2 ዓመት ሆነኝ። ላለፉት 8 ዓመት 9 ዓመት ግን በሚኒስትሪ ነው ማገለግለው። ደግሞ እዛ ደግሞ ፓርታይም ማገለግል ነበር። ኦኬ። ስለዚህ ቤት ነው ብዙ ጊዜ ሙሉ ቤት፣ በዙም ሳማክር ስጸልይ፣ ቤት ሳጸዳ፣ ቤቱን ስሰራ ነው ሙሉ። እንደውም እሷ ምን ትላለች? አሜሪካንን ከወደድኩት ነገር አንዱ ትለኛለች፣ ባህሌን ሰጠኝ ትላለች። ተቀያየርን እኮ ትለኛለች። ድሮ ጧት ወጥተህ ኢትዮጵያ ማታ ልጆች ከተኙ በኋላ ነበር የምትመጣው። አሁን እኔ ጧት ወጣለሁ፣ አንተ ቤት ስታጸዳ ቫኪዩም ስታረግ። አሜሪካን ባህሌን ሰጠኝ፣ በጣም አንዱ የወደድኩት ይሄ ነው ትላለች። እና እሷ ነች የምትሰራው ውጭ ሄዳ፣ ጎበዝ ሰራተኛ ናት በእውነት። እና እኔ ቀኑን ሙሉ ደስ እንድላት ጧት ጥሩ አሸኛኘት ነው ማረግላት። ጥሩ አሸኛኘት፣ ምግቧን ሁሉ ትቆጣጠራለች። ውጭ አትበላም፣ አትወድም። ራሷ የሰራችው ነው የምትበላው። ጠንቃቃ ናት፣ ጠባቃ ናት፣ አለቃ ናት። በቃ ጎበዝ ናት፣ ማኔጅ የምታደርግ ሴት። ምግቧን ትቆጣጠራለች። እሱን መኪና ውስጥ አስገባለሁ፣ ሞተሩን አስነሳለሁ፣ አሞቃለሁ፣ እስኖ ካለ ጠርጋለሁ።
ዘጋጃለሁ። በቃ ጥሩ አሸኛኘት ቀኑን ሙሉ ስታስታውሰው የሚውል ከሜክሲካውያን ጋራ ከላቲኖ ጋራ ስትጋጭ እንኳን ባል ያለ እንድትል የሚያደርግ ስንቅ በደንብ አድርጌ ነው። ከዛም በኋላ ትገባለች። ከዛ የተመደበልኝ ቦታ ላይ ሳም አደርጋለሁ። የት ነው ይላሉ አንዳንዶች። የት ነው የተመደበለት? እኔ ላንተ የምናገረው ሞኝ ነኝ እንደ የት እንደተመደበ። የላይኛውን መንግስት የታችኛውን መንግስት የፈቀደልኝ ቦታ አለ። እሱ ላይ ሳም አደርግና ማታ እስከማገኝሽ ድረስ ቸኩላለሁ። እግዚአብሔር ካንቺ ጋር ይሁን የኔ ቆንጆ ብዬ ሳም አድርጌ በሩን ዘጋለሁ። ከኋላ ሁኜ ነይ ነይ ወደ ኋላ ነይ ስትወጣ መኪናው እኮ ካሜራ አለው እኮ። እኔ ምን እያደረኩ ነው? የትዳር ፖለቲካ እየሰራሁ ነው። ሰሞኑን አስተምራቸዋለሁ። የትዳር ፖለቲካ የሚባል አለ። ብዙ ሰው የመንግስት ፖለቲካ ነው የሚያጨቃጭቀው። መጀመሪያ የቤትህን ጨርስ የትዳር ፖለቲካውን እና ነይ እላለሁ። ነይ ነይ ፖለቲካ እየሰራሁ ነው። የትዳር ፖለቲካ ኢንካሬጅ እያደረኩኝ ቀኑን ሙሉ ስንቅ እያስቀመጥኩ ነይ እላለሁ። ትመጣለች። ከዛም በኋላ ቻው እላለሁና በሩ ላይ ቆሜ ከቤታችን ይሄ መዞሪያ አለ። ዞራ እስከምጠፋ ድረስ ከዓይኔ ዝም ብዬ አውለበልባለሁ። በቃ እንደዚህ አውለበልባለሁ ከዓይኔ እስክጠፋ። ለምንድን ነው? እኔ የሚስቴን ባህሪ አውቃለሁ። በስፖኪዮ ታየኛለች። ከአንድ ሰው ጋር ብትጣላ ወይ በስራ ጉዳይ ብትጋጭ ምን ብትል ይሄ ቀኑ ሙሉ ሲውለበለብ ይውላል በአእምሮዋ። ባሌ ከኔ ጋር ነው። ኢንከሬጅ ያደርጋታል። እንዴት አድርጋችሁ ነው የምትሸኙት ባላችሁን ሚስታችሁን? አንዳንድ ሚስቶች ባላችሁን በሩን ዘግተህ ትወጣ የሚላሉ። በሩን ዘግተህ ውጣልኝ፣ መብራት አብርተህ ውጣ። ቀኑ ሙሉ መብራቱ ነው ትዝ የሚለው፣ በሩን ዝጋ የሚል ነው ትዝ የሚለው። ምን ኢንከሬጅ አያደርገውም። እና በውስጡ ይዝጋሽ ይላል። በቃ በውስጡ እንዴት ነው የሚሸኙት? በር ድረስ ሄዶ መኪናው ድረስ ሄዶ እግዚአብሔር ካንተ ጋር ይሁን፣ ጸልይልሃለሁ፣ አይዞህ፣ በርታ፣ ስራ ባይኖር ወይ ይሁን ነገር እንዳታዝን፣ አይዞህ ብላ ሳም አድርጋ ብትሸኘው ቀኑን ሙሉ ሰውዬው ጀቱ ነው የሚውለው። ደግሞ ይቀነዋል። ከሚስቱ ጋር ተባርኮ የሄደ ወንድ እንደው ይቀነዋል። የሚገርማችሁ ይቀነዋል። ሚስት ራሱ በዚህ አትንዳ አደጋ ይደርስብሃል ብለው በዛ ከነዳ አደጋ ሊደርስበት ይችላል። የባል ነቢዩ ሚስቱ ነች ይባላል። ነቢይህ ነች እሱ። ስለዚህ እንዴት ነው የምንቀባበለው? እንከረጅ የምንደራረገው መቀባበል። እንዲሁ ሳራ ለአብርሃም ጌታ ብላ እየጠራች ታዘዘችለት። እናንተም ከሚያስደነግጥ ነገር አንዳች እንኳ ሳትፈሩ መልካም ብታደርጉ ልጆቿ ናችሁ ይላል። ሳራ ለአብርሃም ጌታ ብላ እየታዘዘች ጌታዬ ነው የምትለው። ሰማይና ምድር የሰራ እኮ ጌታ እኮ አላት። ከሱ ጋር እያወዳደረች አይደለም፣ እሱ የሚገባውን ክብር እየሰጠች ነው። ጌታዬ ነው የምትለው። ስታስተዋውቅ ጌታዬ አብርሃም ነው እሱ ትላለች። ስትጠራው ጌታዬ እያለች ነው የምትጠራው። ማን ብላችሁ ነው ባላችሁን የምትጠሩት? ለመሆኑ ማን ብላችሁ ነው ሴቭ ያደረጋችሁ ስልካችሁ ውስጥ? ራሱ ማን ብለህ ነው ሚስትን ሴቭ ያደረግከው? ራሱ በሱ ነው እኮ የሚጀምረው፣ በሱ ነው። አንዲት ሴት ባሏ ሽንት ቤት ገብቶ ስልኩ ጮኸ። ስታይ የኔ ቆንጆ ይላል። የሚደውለው ሰው የኔ ቆንጆ ይላል። እንዴ ሌላ ቆንጆ አለው እንዴ ሰውዬ ብላ በጣም አዘነች። ለመሆኑ እኔን ያን ዘጋችና እኔን ማን ብሎ ነው ለመሆኑ ሴቭ ያደረገኝ? የኔ ቆንጆን አስይዟል ሌላ ሰው። እኔ ማን ብላ ስደውል ስልኩ ምን ብሎ ይጮኻል? ጓንታናናሞ ብሎ ጮኸ። ጓንታናናሞ ነው የሚለው ስልኩ የጻፋት። ጓንታናናሞ አሜሪካን የሚያሰቃዩበት የእስር ቤት ስም ነው። ስለምታሰቃየው ጓንታናናሞ ብሎ ነው ሴቭ ያደረጋት ሴትዮዋ ማለት። በዚህ የተነሳ ሰዎቹ ተጋጭተው ተፋተዋል። ማን ብለህ ነው ሴቭ ያደረካት? ማን ብለህ ነው ሴቭ ያደረካት? ስልክ ላይ ራሱ አንዳንዱ የፌስቡክ ፕሮፋይሉ ላይ የዲግሪ መነሳንሱን አድርጎ እንደዚህ 45 ዲግሪ ሆኖ ፎቶውን አስቀምጧል። ከስር ደግሞ ብዙ ኮሜንት የሚሰጡ ሴቶች ናቸው። ዋው ፎቶ ያምራል ይላል። ባለ ትዳር እኮ ነህ አንተ። የሰርጋችሁ ፎቶ ለምን ፕሮፋይሉን አትቀይርም? እቅፍ አርጋት ልጆች ጋር ሆነ። ለምንድን ነው ሰው ኮንፊውዝድ የምታደርገው?
እነዛንም ኮንፊውዝድ አታረግም። አግብቷል ብለው ያርፋሉ። አንተም ረፍ፣ ሰውም አሳርፍ። ምን ብለሽ ነው ሴቭ ያደረግሽው ባልሽን? መቀባበል። መጀመሪያ ሴትዮዋን ተቀበላት። መጀመሪያ ሰውየውን ተቀበል። እርፍ ብለሻል በባልሽ እርፍ። በቃ ከጌታ ቀጥሎ ያለኝ እሱ ነው። ከጌታ ቀጥሎ ያለችኝ እሷ ነች። እርፍ። መጀመሪያ መቀባበል። ከመከባበር በፊት መቀባበል ሲኖር ነው መከባበር የሚቀጥለው። ያልተቀበልነውን ሰው እኮ አናከብረውም። ሲመክረን አንሰማ፣ ምንም ሲለን አንሰማ። የውጭ ሰው ነው የምንሰማው፣ እሱን አልተቀበልነውማ። ትልቁ መቀባበል። በዚህ ትምህርት የትዳር አጋራቸውንም ሆነ ሌሎችን ስለሚያቃኑ ነገር ግን ስለማይቀኑ ባልና ሚስቶች እንማራለን። ስለ ጵርስቅላና አቂላ አንስተን እንማራለን። ከፊት ይልቅ የአጵሎስን መንገድ አቃኑለት ይላል። የሚያቃኑ ባለትዳሮች አሉ፣ የሚቀኑ ደግሞ አሉ። የእሷ ስኬት ደስ የማያሰኘው ባል አለ። የሚገርም ነው። የእሱ ስኬት ደስ የማያሰኛል። አንድ ሴት ምን ብላኛለች? መስታወት ፊት ቆሞ ሲዘጋጅ ጠዋት እቀናለሁ አለች። ሽቶ ምናምን ከተቀባማ እቀናለሁ። በቃ ስቀና ነው ሙሉ እንደዚህ ልብሱን ዘንጦ ሲወጣ እንዴ እና ሳይለብስ ይውጣልሽ፣ ራቁቱን ይውጣ። ምንድነው የሚያስቀናሽ? አንዳንዶች ይቀናሉ። ሆቴል ውስጥ ቁጭ ብዬ ባሌ ወደ ሌላ ሴት ያያል፣ ምን ይሻለኛል አለችኝ። ወደ ሌላ ሴት ያያል እና ይሄ አልተመቸሽም? አልተመቸኝም። እንደውም እግዚአብሔርና አመስግኝ፣ እንኳን ወደ ሴት አየ፣ እንኳን ወደ ወንድ አላየ። እዚህ ክፉ ሀገር ውስጥ ጤነኛ ነው ማለት ነው ሰውየው። ወደ ሴት ካየ ጤነኛ ነው አልኳት እኔ። አመስግኝ ጌታን። አንዴ ካየ ጤነኛ ነው፣ ደጋግሞ ካየ ጤና አልባ ነው እና ተጠንቀቂ። ስለዚህ ምን አልኳት? ዘዴ ልንገርሽ አልኳት። ሆቴል ቤት ስትገቡ ሰው እያየ አስቸገረሽ፣ ቀጥታ በግርግዳው በኩል አንቺ ተቀመጪ፣ ሰውየውን ፊት ለፊትሽ አስቀምጪው አልኳት። በቃ ባንቺ አሳልፎ ግርግዳ ብቻ ነው የሚያየው፣ በቃ ሌላ ምንም አያየው። ከአንቺ በኋላ ያለው ግርግዳ ነው። ሴቶች እንደሱ ነው የሚያደርጉት። ሆቴል ቤት ሲገቡ በአብዛኛው የሚመርጡት ቀድመው ሴቶች ናቸው መቀመጫውን። እንደዚህ ያውና እዛች ጋር እንቀመጥ ይላሉ። እና ሰውየው መታሰሩን አላወቀም። ቀጥ ብላ ተወስደውና እሷ በግርግዳው በኩል ትቀመጣለች። እሱን ፊት ለፊቱ ነው የምታስቀምጠው፣ ፊት ለፊቷ። በቃ እሷን እንደ አቴንሽን ትፈልጋለች። አልፎ ምንድነው የሚያየው? ግርግዳ ብቻ ነው የሚያየው። ግን መጽሐፍ ቅዱስ ይላል ከዓይን ጋር ቃል ኪዳን አድርግ ይላል። ቅናትና አድመኝነት ባሉበት ስፍራ በዚያ ሁከትና ክፉ ስራ ሁሉ አለና ተጠንቀቁ ይላል። ቅናትና አድመኝነት ባለበት ይላል። ስለዚህ ቅንዓት እንዳይኖር፣ ክፋት እንዳይኖር መጠንቀቅ ያስፈልጋል። በዚህ ትምህርት እንደ ቃሉ በዕለቱ ሁኔታ ሳይሆን በአለቱ በክርስቶስ ላይ ትዳራችንን የተመሰረተ እንዲሆን እንማራለን። ትዳር እስከ ሞት ነው። 3 አይነት የጋብቻ እንትኖች አሉ ሰሞኑን የምናያቸው። ካቨናንት አለ፣ ኮንትራት አለ፣ ኮሄረንትም ይባላል። ካቨናንት እስከ ሞት ነው። ኮንትራት እስከ ግጭት ነው። ኮሄረት እስከ ስምምነት ነው። ኮሄረት ማለት እኔም ያለኝን አንተም ያለንን ይዘን እንጋባለን። ካልተስማማን ያለንን ይዘን ነው እንለያያለን ነው። ምንም ውህደት የለውም። ኮንትራት ደግሞ እስከ ተስማማን ድረስ እንቀጥላለን፣ ካልተስማማም እንለያያለን ነው። ካቨናንት ግን አንኮንዲሽናል ፕሮሚስ ነው። ካቨናንት አንኮንዲሽናል ፕሮሚስ እስከ ሞት ድረስ። እግዚአብሔር ጸጋውን ያብዛልን። ይሄን ነው የምናየው። እነዚህ ዋና ነገሮች ናቸው። የጌታን ጌትነት ያማከለ ህይወት፣ እሱን ነው እያየን ያለ ነው። ትንሽ ነገር ልናገርና አንድ 15 ደቂቃ ወስጄ ጨርሳለሁ። አንድ እግዚአብሔር ሰው ምን ብለዋል? እንደ ፈቃዱ የሆነውን ትዳር እግዚአብሔር ይወዳል፣ እንደ ፈቃዱ ያልሆነውን ይበይዳል ብለዋል። አሁን የምን ስርዓት እየተካሄደ ነው? የብየዳ ስርዓት እየተካሄደ ነው። ብየዳ ደግሞ ይሄ ስፓርክል የሚያደርግ ይሄ ምንድነው ጨረራ አለ። ይሄን ዘመን በእሁድ ስብከት ብቻ ለመሻገር አንስለውም። እንደዚህ አይነት ትምህርቶች በጣም ያስፈልጋሉ። እንደዚህ አይነት ትምህርቶች ክርስቶስን ማዕከል ያደረገ ህይወት የመጀመሪያ የጋብቻውን ትርጉም ያወቀ ነው።
ትንሽ የጋብቻን ትርጉም ዛሬ ማየት አለብን። የመጀመሪያው የጋብቻ ትርጉም ለእግዚአብሔር ክብር እንዲሆን ማድረግ ነው። ቆላስይስ 1:16 ላይ የእግዚአብሔር ቃል እንደሚናገረው የምትበሉ ቢሆን ወይም የምትጠጡ ቢሆን ማናቸውም ነገር ብታደርጉ ለማክብር አድርጉት ይላል። ለእግዚአብሔር ክብር አድርጉት ይላል። የጋብቻ የመጀመሪያው ዓላማ የሰዎችን ደስታና ምቾት ወይም ልጅ መውለድ ሳይሆን እግዚአብሔርን መውደድና ማክበር ነው። ልጅ የሚሰጥ እግዚአብሔር ነው። ስሙ የተባረከ ይሁን። ልጅ ከሌለ ትዳር ሊፈርስ አይችልም። አንዳንዶች ዘር ከሌለ ራሴን መተካት ካልቻልኩ ብለው የሚያፈርሱ አሉ። ተገቢ አይደለም። ዘር ለመተካት እግዚአብሔር ሲፈቅድ ነው። ካልሆነ ግን ጋብቻ በራሱ ክቡር ነው። ማን እንዲከብርበት ነው? እግዚአብሔር እንዲከብርበት ነው። እግዚአብሔር ከፍ እንዲልበት ነው። መጽሐፍ ቅዱስ ምን ይላል? እርሱ ሊልቅ እኔ ግን ላንስ ይገባል ይላል። እስቲ አሜን እንበል። እርሱ ምን ይበል? እርሱ ከፍ ይበል፣ እርሱ ይላቅ። ይህን የሚናገረው መጥምቁ ዮሐንስ ነው። እርሱ ሊልቅ እኔ ግን ላንስ ይገባል ይላል። በማንኛውም የህይወት ዘርፋችን እግዚአብሔርን ከፍ ማድረግ አለብን። ክርስቶስን ማዕከል ያደረገ ህይወት ማለት ይሄ ነው። እግዚአብሔርን ከፍ ማድረግ፣ በትዳራችን እግዚአብሔርን ከፍ ማድረግ። ይሄ የተጋባ ነው። እኔና እሷ አንድ ላይ ሆነን የእግዚአብሔርን ክብር በምድር ላይ እንድናሳይ የእግዚአብሔር ሚሽነሪዎች ነን ነው ማለት ያለብን። እኛ ወደዚህ ምድር የተላክን የእግዚአብሔር ሚሽነሪዎች ነን። የፍቅር ደብዳቤውም ጋድ ኢዝ ላቭ የሚል ነው ሄዲንጉ። እግዚአብሔር ፍቅር ነው የሚለው ለማሳየት አንድ ላይ የተላክን የእግዚአብሔር መልእክተኞች ነው። ስለዚህ እርሱ ሊልቅ እኛ ልናንስ ይገባል። አዲስ አበባ ኢቲሲ የሚባል ትምህርት ቤት አለ። እነ ፓስተር ያውቃሉ። እና እዚያ ስማር አንዱ ፕሮፌሰራችን ማስተማሪያችን ስቲቭ ስትራውስ ይባል ነበር። እና እሱ አልፏል፣ ወደ ጌታ ሄደዋል። እና እሱ ስለ ሄርሜኔቲክስ፣ ሆሚሌቲክስ፣ ስለ ስብከት ዘዴ ምናምን ያስተምራል። ጎበዝ አስተማሪ ነው። እና 8 ፔጅ እኔ ጽፌ መጨረሻ ላይ ካረመ በኋላ መጨረሻ የሰጠኝ አስተያየት እኔ ጽፌ መጨረሻ ላይ ኢቫንጀሊስት ደሞዝ ብዬ ጽፌያለሁ። ወንጌላዊ ነበርኩ የዛን ጊዜ። ኢቫንጀሊስት ደሞዝ ይላል። ኢቫንጀሊስት የሚለውን የጻፍኩት በካፒታል ሌተር ነው። ኢቫንጀሊስት ኢን የጻፍኩት በካፒታል ነው። ኢቫንጀሊስት የሚለው እና እሱ ምን አለኝ? ፓስተር ደሞዝ ማነው ኢቫንጀሊስት ደሞዝ፣ ኢቫንጀሊስት በካፒታል የሚጻፈው 4 ወንጌላውያን ብቻ ናቸው ብሎ አስተያየት ሰጠኝ። እነ ማቴዎስ፣ እነ ማርቆስ፣ እነ ሉቃስ በካፒታል ኤ ነው የሚጻፉ፣ ኢ ነው የሚጻፉት። አንተስ በስሞል ኢ ነው መጻፍ ያለብህ አንተ አለኝ። አንተ ስሞል ኢ። ከዛ ጀምሮ እኔ ከዛ እስከ ዛሬ ድረስ እኔ ስሞል ኢ ነኝ ይላል። እኛ ክብራችን ማን ነው? እግዚአብሔር ነው። ሰውነተኛ ክርስቲያን አሁን የደረሰበትን ሳይሆን ትናንት የተነሳበትን የማይረሳ ነው። ለዚህ ያደረሰኝ ማን ነው? እግዚአብሔር ነው። ክብር ለማን ይሁን? ለእርሱ ይሁን ማለት አለበት። እሱን ማገልገል፣ ባሪያ ሆኖ ማገልገል የመሰለ ነገር የለም። ደስ እያለን ነው ማገልገል ያለብን። በአንድ ላይ ባልና ሚስት ሆነን በቤተ ክርስቲያን ጌታን ማገልገል፣ በቃ አንድ ላይ እንድናገለግል ለሱ ክብር ነው የተጠራን። የተጋባነውም ለዚህ ነው። እዚህ አሜሪካን ሀገር አንዳንዶቹን ለማየት ሞክሬያለሁ። ይሄ ስትሄዱ ሰርቪስ፣ ፐብሊክ ሰርቪስ የሚሰጡ አሁን ለምሳሌ እንትን ስትሄዱ፣ ታርጌት ስትሄዱ ሲጨርሱ ምንድን ነው የሚሉት? ታንክ ዩ ስትሉ ኦፍ ኮርስ ይላሉ። ኦፍ ኮርስ ነው የሚሉት። ስታርባክስ ስትሄዱ ታንክ ዩ ስትሉ ሃቭ አ ናይስ ዴይ ነው የሚሉት። ለምን? ጊዜ አታጥፋ፣ ቶሎ ሂድ ነው። ቶሎ ሂድ፣ ድራይቭ ስሩ ላይ ቆመሃል። ሃቭ አ ናይስ ዴይ ነው። ሞቲቭ ጥሩ አይደለም። ሃቭ አ ናይስ ዴይ ነው። ስታርባክስ ማለት የዶላር መሰብሰቢያ ዋና ስታር ቦታ፣ ስታርባክስ ኮከብ ቦታ፣ የዶላር መሰብሰቢያ ማለት ነው ስታርባክስ። ስለዚህ ሃቭ አ ናይስ ዴይ ነው የሚሉት። ሜክዶናልድስ ስትሄዱ ታንክ ዩ ስትሏቸው ኖ ፕሮብሌም ነው የሚሉት። ቺክፍሌ ሂዱ ታንክ ዩ ስትሏቸው ኢትስ ማይ ፕሌዠር ነው የሚሉት። በጣም እሱ ኢትስ ማይ ፕሌዠር፣ ደስ እያለኝ ነው የማገለግለው። እንዴ እነሱ ሰልጥነው ነው ይሄን ብቻ ነው ማለትም ይቻላል። ሃቭ አ ናይስ ዴይ አይቻልም። ጉድ ላክ አይቻልም። ኦፍ ኮርስ አይቻልም። ሃቭ አ ናይስ ዴይ አይቻልም። ቺክፍሌ ኢትስ ማይ ፕሌዠር፣ በቤቱ ማገልገላችን ኢትስ አወር ፕሌዠር። መጽሐፍ ቅዱስ ይላል ይሁዳ ለዚህ አገልግሎት ታድሎ ነበር ይላል። ጌታን ማገልገል መታደል ነው፣ በግልም በጋራም። ስለዚህ እንድናገለግል አንድ ላይ ሆነ እንድናገለግል ነው። ስለዚህ ኢትስ አወር ፕሌዠር። ሁለተኛው አንዳችን ለሌላችን እውነተኛ ጓደኛ ሆነን እንድናገለግል ነው። ዘፍጥረት 2:18 ላይ
ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት ነው ያለው። የተጋባ ነው ለምንድን ነው? ብዙዎችን ጠይቄ ልክ አይደለም የመለሱልኝ መልስ። እናንተም ምን አይነት መልስ እንደምትመልሱልኝ ምናልባት ከነዚያ ጋር ሊሆን ይችላል። ብዙ ጊዜያችሁን አልፈጅም። ግን ለምንድን ነው ያገባኸው ብዬ ብጠይቅ አንዲት መልስ ብቻ ነው እኔ የምፈልገው። ብዙ መልስ ይሰጣል። አንዷ መልስ እንደዚህ ትመልሱ ከሆነ ልክ ናቸው። ያገባሁት ለመርዳት ነው ትክክለኛው። ለመርዳት ነው እንጂ ለመጉዳት አይደለም። ለመርዳት ረዳት እንፍጠርለት ነው ያለው። ወንድም የሚስት ረዳት ነው፣ ሚስትም የባል ምንድነች? ረዳት ነው። ያገባ ነው ልንረዳ ነው እንጂ ልንረዳ አይደለም። መርዳት የወንድየው ሲደመር የሴትየዋ መርዳት እኩል ይሆናል። መረዳዳት የሚመጣው ከእኩል ይሆናል በኋላ ነው። ለመርዳት ነው የገባው። ስለዚህ እኔ ከ6 ዓመት በኋላ ነው የገባኝ። በፊት እጣላ ነበር ማለት ነው። ካገባው ከ6 ዓመት በኋላ ገባኝ። አሁን 32 ዓመቴ ነው ካገባው። ስለዚህ ከ26 ዓመት በፊት ነው የገባኝ ማለት ነው። በ6 ዓመት የገባኝ። በፊት ራሱ ስጸልይ ወደ እኔ ነው ሁሉ ነገር። ጌታ ሆይ የምትወደኝ ስጠኝ፣ ከኔ ጋር የምታገለግል፣ የምትታዘዘኝ፣ የምታከብረኝ ጠቅላላ ወደ እኔ ነው። ለካ እንደሱ አልነበረም መሆን ያለበት። ምን የሚል እምወዳት፣ እማገለግላት፣ እምታዘዛት፣ እማከብራት፣ እምረዳት ጠቅላላ ወደ እሷ ነበር መሆን የነበረበት። እኔ ወደ እኔ አዙሬ ኑሮ ላይ ተቸገርኩ። አየ ለመርዳት ነው የገባኸው እንጂ ለመረዳት አይደለም። ስለዚህ ያ የቅድሙ ዲሹ አሁን ነው መምጣት ያለበት። ስለዚህ እሱም ስራ ብሎ ነው የመጣው፣ እሷም ስራ ብሎ ነው የመጣችው። ዲሹ ላይ ያለ ሲንኩ ላይ ያለ ዲሽ ግን ተከምሯል። ማን ይጠባው? ይሄ ለመርዳት ነው የገባሁት ብሎ የገባው ሰው እሱ እኔ እሷን ያገባሁት ልረዳት አይደለም፣ እሷ ትረፍ እኔ አጥበዋለሁ ይላል። በኑሮ ላይ ይሄ ትርጉም ከገባን በኑሮ ላይ አንቸገርም። ለመርዳት ነው የገባሁት። ይሄ የፉክክር ቤት አይሆንም ቤቱ። እሷም ለመርዳት አይደለ እኔ ልርዳው ትላለች። ለመርዳት ነው የገባ ነው። መርዳት ሲደመር መርዳት እኩል ይሆናል መረዳዳት። ለመረዳዳት አይደለም የተገባ ነው። መጀመሪያ ለመርዳት ነው የሚለው ነው። ስለዚህ እሱ ነው። እኔ ዲሽ ማጠብ በቃ ሳህን ማጠብ የኔ ስራዬ ነው። በቃ ደስ ይለኛል። የኔ ቢሮ ነው። በቃ ማጠብ በጣም ደስ ይለኛል። ችግሩ እኔ ያንን የተከመረ ሳህን አጥቤ አንድ የቤተሰብ ሰነፋ አባል ደግሞ ይመጣና አንድ ሳህን የበላበትን ጣል አድርጎ ይሄዳል። ከዛ ባለቤት ይታይና ምነው ዕቃ አልታጠበም ትላለች። እንዴ ያ ሁሉ ስጋ አንድ ሳህን እኮ ናት። አንድ የቤተሰብ ሰነፋ አባል ነው ስራዬን ከንቱ ያደረገብኝ እኮ እንጂ። ስለዚህ ምን አደረኩ? እኔ ከማጠብ በፊት ፎቶ ማንሳት ጀመርኩ። ጠቅላላ የተከመረውን ሲንኩ ላይ የተከመረውን ፎቶ አንስቼ ነው ከዛ ደልዳላ ሜዳ ማረገው ጠቅላላ። ከዛ መረጃ አቀርባለሁ። ፎቶ ማንሳት ጀመርኩ። ይሄው እላለሁ። እና እኔ እላለሁ ታንኪዩ በይ እላለሁ። ከዛ እሷ ለቤት ነው የሰራው እስቲ አንዳንዴ ታንኪዩ በይ እስቲ እላለሁ። እሺ ታንኪዩ ትላለች። ታንኪዩ ጥሩ ነው። በተለይ ወንድ ታንኪዩ ይፈልጋል። ታንኪዩ ስትሉ ታንክ ነው የሚሆነው። ከዛም በኋላ በቃ ጠቅላላ እንደው ኃይለኛ ሰራተኛ ነው። እና በቃ ደስ ነው የሚለኝ። አንዳንዴ ዕቃ እያጠብኩ በቃ ከጋራጅ ታመጣለች። እኔ የምልሽ የሰፈሩ ሁሉ ነው እንደምታመጪው እላለሁ። በቃ ታመጣለች፣ ትከምራለች፣ በቃ ታመጣለች። እና እኔ ደስ ነው የሚለኝ። በቃ ዕቃ ማጠብ፣ ቫኪዩም፣ ላውንደሪ የኔ ጆብ ዲስክሪፕሽን ነው። በቃ የኔ ጆብ ዲስክሪፕሽን የተመደበልኝ ምዕመናን የማያውቁት ፔቼክ የሌለው ግን በጣም በቤት የምደሰትበት ነው። እሷ ደግሞ ኩከር ነች። በቃ የታወቀ ኩክ ማኔጅ የምታደርግ ቤቱን በቃ ይኸው። በዚህ በትዳር ውስጥ አንዱ ነው የምመክረው፣ ባልና ሚስቶች በደንብ ስሙ። የዚህ የቫንኮቨር ቅዱሳኖች ትዳር ባልና ሚስት ትዳርን የሚፈታው የሚያፋታው መጀመሪያ ጓደኝነቱን መጥቶ ነው። ሚስት ያንተ ቤስት ፍሬንድ ነች። ቤስት ፍሬንድነቱን እሱን ሚስ እንዳታርጉ። ባልሽ ጓደኛሽ ነው። ጓደኝነቱ ላይ ስሩ። በፊት እኮ እንቀራረብ ነበረ፣ አብረን እንላፋ ነበር ምናምን። አሁን እንለፋለን እንጂ አንላፋም። ለኑሮ እንለፋለን፣ እርስ በርሳችን ግን አንላፋም። ሚስ ሆናል።
መጽሐፍ ቅዱስ እንደዚህ ይላል። ንጉሱ በሰገነት ላይ ሆኖ ወደ ታች ሲመለከት ይስሐቅን ከሚስቱ ጋራ ምን ሲላየው ይላል። እናንተማ ይሄን መች ትላላችሁ? ሲዳራ አየው የሚል ቃል አለ መጽሐፍ ቅዱስ። እንግዲህ ፓትርያርኩ ከሚስቱ ጋር ከተዳራ አንተ ከፓትርያርኩ ትበልጣለህ። ታምራት ወንድ ሁሉ ታምራት ነው ለኔ፣ ሴት ሁሉ ታምር ነሽ ነው እንጂ ስምን ስለጠራው ጌታ ተናግሮኛል እንዳትል ታምራት ካለ ዝም ብዬ ነው የተናገርኩት ራንደምሊ። ጌታም ከተናገረ ጥሩ ነው። ስማ ታምራት ፓትርያርኩ እኮ ነው ከሚስቱ ጋር ይላፋ ነበረ። አየህ ፓትርያርኩ አብርሃም፣ ይስሐቅ፣ ያዕቆብ ፓትርያርኮች ናቸው። እሱ ከሚስቱ ጋር ጓደኝነቱን ነው የሚመታው ጠላት። 32 ዓመታችን ከተጋባን ኪችን ውስጥ እኔ ድንገት ይዛለሁ ከኋላ ሄጄ እቃ ይዛ ከዛ እሷ ይሄ ቢላ ይታያል ልቀቅ፣ ይሄ ቢላ ይታያል ትላለች። እስቲ እናያለን ዛሬ ወንድ ነሽ ልቀቅ ብያለሁ። ልጆቻችን ስቃሉ፣ ኧረ አባዬ እማዬ ይላሉ። ትምህርት እየሰጠን ነው። we are best friends። ጓደኝነቱን ነው የሚመታው ጠላት። እሱ ከተሰራ ምንም ፍንክቻ አይልም። she is your best friend። አንድ ሰው እንደዚህ ብሎኛል፣ ፓስተር እንደው ሚስቴ ቅዳሜ እንድትተውልኝ ምከርልኝ አለ። ለምን አልኩት፣ ቅዳሜ ከጓደኞቹ ጋር ካሳንችስ ቸበርቻቻ የምልበት ቀን ነው አለኝ። ትፍቀድልኛል? ስማ ቅዳሜ እሷን አስቀድም አልኩት። ከእሷ ጋር ቸበርቻቻ ብል። ቤስት ፍሬንድ እሷ ነች። ቤስት ፍሬንድ እሱ ነው። ከባል ውጭ ቤስት ፍሬንድ የለም። ከሚስት ውጭ ቤስት ፍሬንድ የለም። ፍሬንድ ሊኖር ይችላል፣ ቤስት የሚል ከተጨመረበት እሷ ነች። እሱን ነው ጠላት የሚመታው። እስቲ ተጫወቱ። እስቲ ይሄ ስትረሱ ምኑ አሜሪካን ሀገር በቃ ችግር የለም እንትኑ ሲስተሙ ራሱ ወይም ይሄ ኖርዝ ካናዳም ቢሆን ኖርዝ አሜሪካ ሲስተሙ እንደዚህ ነው። ቤት ገዛልሃለሁ ይላል። ቤት እኔ ገዛልሃለሁ፣ አበድርሃለሁ። መኪና ምን የመሰለ ሌክሰስ ወይም ደግሞ ምንድነው አዲሱ መኪና ቴስላ እገዛልሃለሁ ይላል። ቤት እገዛልሃለሁ፣ መኪና እገዛልሃለሁ፣ አበድርሃለሁ፣ እገዛልሃለሁ ይላል ሲስተሙ። መጨረሻ አንተን ራሱ እገዛለሁ። ብዙ ሰው ጊዜ የለውም። ቢሉን ሲከፍል ምን ሲል እርስ በርስ ጊዜ የለ። ላይፍ ቦሪንግ ይሆንበታል። ቤቱ ይከፈላል፣ ሞርጌጁ ይከፈላል፣ ፕሪንሲፓልም ይከፈላል፣ ኢንተረስቱም ይከፈላል፣ ስክሮም ይከፈላል። ፔዶፍ ሊሆን ትንሽ ቀርቷል። ሰውየው ግን እያረጀ ነው። ሴትዮዋ እያረጀች ነው። አገር ቤት ደግሞ ቤት ይሰራሉ። ስለዚህ ልክ ቤቱ ሲያልቅ የአንድ ወር ኪራይ ሳይበላ ሰውየው አልቋል እድሜው። ስለዚህ መጽሐፍ ቅዱስ ይላል አንተ ሞኝ ይሄ የደከምክበት ለማን ይሆናል? ሌላ ሰው ይወስደዋል ይላል። ስለዚህ መጽሐፍ ቅዱስ ይላል ከምትወዳት ሚስት ጋር ምን ይበል ይላል? ደስ ይበል ይላል። ሰለሞን ነው ያለው። ሰለሞን 1000 ሚስት ነው ያገባው፣ 700 ሚስቶች፣ 300 ቅባቶች። ከምትወዳቸው ሚስቶች ጋር ደስ ይበል አይልም። መጨረሻ ንስሐ ገብቶ ነው የሞተው። አንድ ነች። ከምትወዳት ሚስት ጋር ከሷ ጋር ደስ ይበል አይቼዋለሁ። ከልምድ ስትመከሩ በጣም ደስ ይላል። በተለይ 1000 ሚስት ካለው ማለት ነው። ምንም ልዩነት የለውም። እሷን ደህና አድርገህ ያዝ አንዷን ማለቱ ነው ሰለሞን። ከምትወዳት ሚስት ጋር ደስ ይበልህ። ጓደኝነቱን ማጠናከር አለብን። ጓደኝነቱን። ስለዚህ የመጀመሪያው ለእግዚአብሔር ክብር ነው ዓላማው። ሁለተኛው አንዳችን ሌላችን እውነተኛ ጓደኛ ሆነን እንድንቀጥል ነው። መርዳት አስበን ስንገባ መረዳታችን የማይቀር ነው ማለት ነው። የትዳር አጋር የፍርሃት ምንጮች በመረዳትና በመርዳት ውስጥ የሚከናወን ወይም ደግሞ የሚወገድ ነው። የትዳር ይሄ ፍርሃት ምንጮች አሉ። አንዳንድ ሚስቶች ድንገት ተነስተው እንደዚህ ይላሉ፣ መስሪያ ቤቱ ቢሸጥ አሁን እንዴት እንሆናለን ይላሉ። ዋስትና ይፈልጋሉ። መስሪያ ቤቱ እኮ ገበያ ላይ አልወጣም፣ ግን ቢሸጥስ ይላሉ። አንዳንድ ወንድ ምን ይላል? ቢሸጣው እኔ እንጃ እንደሆነንም አብረው ካልሸጡ በስተቀር ምን እንደማደርግ አላውቅም ሲል ዋስትናው አይናዳል። ስለዚህ መስሪያ ቤቱ ቢሸጥ አይዞሽ ሌላ ስራ እሰራለሁ፣ ሞርጌጁ እንዳለ ይቀጥላል፣ ልጆቻችን ይማራሉ። ምንም ይሆን ዋስትና ማረጋገጥ በጣም ያስፈልጋል። የባል ዋስትና የሚስት ዋስትና ባል ነው፣ ሚስት ነው። አንድ የእግዚአብሔር ሰው እንደዚህ ብሏል፣ ጋብቻ ትርጉም የሚኖረው የምንኖርለት ሰው ሲኖር ነው ብሏል። የምንኖርለት
እኛ የምንኖረው ለሰንበዲ ነው የምንኖረው። ምንኖርለት ሲኖር ትርጉም አለው። እኔ ይሄ የገባኝ በጣም በአገልግሎቴ ብዙ ቦታ ነው ምሮጠውና እዛ ኢትዮጵያ ያለው የ7 ዓመት ልጄ አንድ ቀን የኔን ቁም ሳጥን ልብስ ከፍታ ስታሸት ተገኘች። እናቷ ምን እየሰራች ይላል? አባዬ ናፈቀኝና ወዙን እያሸተትኩ ነው። ይሄን ስሰማ ጭንቅላቴን መታኝ። እኔ እኮ ብሞት መጀመሪያ ማጎለው ለካ ለቤተሰቤ ለሚስቴና ለልጆቼ ነው አልኩኝ። ሌላው ሰው እናንተን ጨምሮ ደሞዝ የሚባል ጥሩ አስተማሪ ነበር እያሳቀ የሚያስተምር ሞተ ብላችሁ እንደ ሙሴ 30 ቀን ያልቅሳችሁልኝ ትረሱኛላችሁ። ሁሌም አይረሱኝ ግን ቤተሰቦቼ ናቸው። ልጆቼ፣ ባለቤቴ። ስማ፣ ለልጆች ነው የምትኖረው፣ ለሚስትሽ ነው፣ ለባልሽ ነው የምትኖረው፣ ለሚስት ነው የምትኖረው። መጀመሪያ ከሁሉ ነገር ለአንድ ሰው መኖራችን እርግጠኛ ነው። ትርጉም የሚኖረው ትዳር የምንኖርለት ሰው እንዳለ ስናቅ ነው። ስለዚህ ከነሱ ጋር ጊዜ ወሰዱ። ከነሱ ጋር ይሄን ነገር አብረን እናድርግ። ራሱ ተፈጥሮ ራሱ ትርጉም የሚኖረው ለራሱ ሳይሆን ለሌላ ሲኖር ነው። አሁን ጨው ለማን ነው የሚኖረው? ጨውን አሁን በጨው ማጨውጨው ይሻላል። የጨው ማጨውጨው ያለው ሌላ ጨው ከሱ ገዝቶ ጨውን በጨው ማጨውጨው አይቻልም። ጨው ለሌላ ነው የሚኖረው። መብራት ለማን ነው? ለራሱ ነው የሚኖራል? ለሌላ ነው። ተፈጥሮ ራሱ ተፈጥሮ ማር ለማር አይኖርም። ማር ለሌላ ነው የሚኖረው። ፀሐይ ለራሷ አትኖርም። ፀሐይ ለፀሐይ ምን ይሰራል? ተፈጥሮ ራሱ ለሌላ ነው የሚኖረው። ልክ እንደዛኛም በትዳር ውስጥ የምንኖርለት ሰው አለ። ማን ነው? ያ የትዳር አጋራችን ማለት ነው። ለሰው ብቸኝነት ብቸኛው መፍትሄ ትዳር ነው። አዳም ብቻውን ሆኖ ሳለ እግዚአብሔር ሔዋንን ሰጠው። እግዚአብሔር የአዳም ብቸኝነት አሳስቦት አይደለም የሰጠው። ብቸኝነቱ ቢያሳስበው ኖሮ ምን ያደርግ ነበረ? ለአዳም ሌላ 4 ወንድ ጨምሮ በገነት 5 ወንድ ሆነው ኳስ ይጫወቱ ነበር። ስለዚህ 4 ወንድ። የሰው ብቸኝነት አይደለም ያሳስበው፣ እሱ የሌለው ነገር የሱ የጎደለውን ነገር የምትሞላ ነው የሰጠው። ስለዚህ ሙላትሽ ነው ማለት ነው። እስቲ ተመልከቱ፣ ዓለም በሙሉ ወንድ ብቻ ቢሆን ምን ይሆን ነበር? ሴት ባትኖር ማለት አይደል? 8 ቢሊዮን ወንድ ብቻ ቢሆን፣ ዓለም በሙሉ ወንድ ብቻ ቢሆን በጦርነት አልቀን ነበር። ሴት ብቻ ቢሆን ደግሞ በጩኸት አልቀን ነበር። ግን እግዚአብሔር ወንድና ሴት አደረጋቸው ይላል። እግዚአብሔር ጻድቅ ነው ማለት ነው። እና አንዳችን የሌላችን ነን። ለሰው ብቸኝነት ይሄን ነው እግዚአብሔር ያደረገው። አዳም አሎን እንጂ ሎሊ አልነበረም። አሎን ፊዚካል ነው፣ የብቸኝነት ነው። ብቻውን ሲሆን ሰው ሳይኖር ነው። ሎኒነስ ግን ባዶነት ነው። አዳም ባዶ አልነበረም፣ እግዚአብሔር ነበረው፣ ግን ብቸኛ ነበረ። ስለዚህም ለሰው ብቸኝነት የሰጠው የእግዚአብሔር ምላሽ ይሄ ነው። እግዚአብሔር ራሱን የሚያፈራ ቀጣይ ትውልድን ለማፍራት ነው የሰጠው። ሌላው ትርጉም እሱ ነው። ብዙ ተባዙ ምድርን ሙሉ ብሎ እግዚአብሔር ይሄን አድርጓል። ለቤተ ክርስቲያን የህብረተሰብ በረከት እንድንሆን ነው። እነዚህ 3 ቤዎች፣ ቤተሰብ፣ ቤተ ክርስቲያን፣ ቤተ መንግስት፣ የነዚህ ሁሉ መሰረት ቤተሰብ ነው። ቤተሰብ መልካም ቤተሰብ ያላት መልካም ቤተ ክርስቲያን ነች። መልካም ቤተሰብና መልካም ቤተ ክርስቲያን የሆነች መልካም መንግስት። ስለዚህ ቤተሰብ የሁሉ ነገር መሰረት ነው። ስለዚህ ወደ ዓላማው ወደ ዋናው ዓላማ መመለስ መቻል አለብን ማለት ነው። የመጨረሻው የጌታን ጌትነት ያማከለ ቤት በቃሉ ላይ የተመሰረተ ነው። የጌታን ጌትነት ያማከለ ቤት በቃሉ ላይ ምን ያለ ነው? የተመሰረተ ነው። ቅድም እንዳልነው በኢያሱ 24:15 ላይ እኔና ቤቴ እግዚአብሔር ምን እናደርጋለን? እናመልካለን። በቃሉ ላይ የተመሰረተ ነው። ቤት ውስጥ ዲቮሽን መኖር አለበት። ባልና ሚስት አንድ ላይ ሆናችሁ ዲቮሽን፣ ልጆችን እንደየእድሜያቸው ዲቮሽን፣ የጸሎት ጊዜ ማድረግ፣ መነቃቃት ያስፈልጋል። ቤቱ ደግሞ በእግዚአብሔር ቃል መሰረት እንዲሄድ፣ አባወራው ቤቱን እንዲመራ እንደ እግዚአብሔር ቃል ማድረግ። እግዚአብሔር ምድር በተቃወሰች ጊዜ መጀመሪያ እግዚአብሔር የመጣው ወደ አዳም ነው። ምን እያለ? አዳም ወዴት ነህ እያለ ነው የመጣው። ግን ፍሬውን የበላ ማን ነው? እሷ ነች። እግዚአብሔር ሔዋን ወዴት ነሽ እያለ አልመጣ።
ራሱ እሱ ነበር። የቤቱ ራስ መሪው እሱ ነበር። ተጠያቂው እሱ ነበር እያለ መጣ። አዳም ወዴት ነህ እያለ መጣ። እግዚአብሔር ነው ቤቱን የሰጠ። ስለዚህም እናንተም እንዲመራ መፍቀድ መቻል አለባችሁ። በስጋ ሳይሆን በጸጋ የሚመሩ ቤቶች ያድጋሉ። በጸጋ የዝምታን ጥበብ የተላበሰ ቤት፣ በዝምታ አንዳንድ ጊዜ ዝም ብለን በቤት ውስጥ በእውነተኛ መንገድ መሄድ። የጌታን ጌትነት ያማከለ ቤት በእውነተኛ ፍቅር ላይ የተመሰረተ ነው። ኤፌሶን 5:2 የቀደመውን ፍቅር ትተሃል ይላል። ፍቅር አይጠፋም ወይም ጠቅላላ አይወገድም። ፍቅር ግን ፍቅር አቅጣጫውን ይቀይራል። ፍቅር ከስሜት ወደ ስምምነት ይመጣል። መጀመሪያ ስሜት ነበረ። እየቆየን ስንሄድ ወደ ስምምነት ይመጣል። በፊት በጮኝነት ጊዜ በቃ ባልና ሚስቱ ወይ ጮኛሞቹ በቃ አንድ ላይ ነው የሚበሉት፣ በአንድ ስትሮ ነው የሚጠጡት። በአንድ ስትሮ ጨረቃን ሁሉ ያደንቁ ነበረ። ዋው ጨረቃዋ ይላል። 2 ልጅ 3 ልጅ ከወለዱ በኋላ 5 ዓመት 10 ዓመት ከሆናቸው በኋላ ራሷ ጨረቃ አለች። ትዝም አይላቸው ጨረቃ ራሷ ትዳሩ በቃ እና ስለዚህ ወደ ቀደመው ፍቅር ተመለሱ ይላል። እውነተኛ ፍቅር ወደ አክሽን ነው። እየቆየን ስንሄድ ፍቅር የሚገለጠው በቃል ሳይሆን በአክሽን ይሆናል፣ በድርጊት ይሆናል። ለምሳሌ ሚስቶች የባላቸውን ምግብ ይከታተላሉ። ፍቅር ነው። ባልየው አይገባውም እንጂ ብዙ ጊዜ ቢፌ ልነሳ ሲኬድ ሚስት ከፊት ነው የምትሆነው። አይታችሁ ከሆነ ከፊት ትሆንና ያንን ዝለለው ለምን ጃንክ ፉድ ነው ትላለች። ፍቅሯን እየገለጠች ነው። ይሄኛውን አንሳ፣ ይሄ ሳልመን ነው አንሳ፣ ይሄኛው ግን ጃንክ ነው ዝለለው እና መመሪያ ትሰጣለች። ፍቅሯ በአክሽን እየገለጠች ነው። መኪና ሲነዳ መብራቱን አይተዋል? ቀይ እኮ ነው ቀስበል ትላለች። ከፊት ለፊት የሚሄደው መኪና ገጨው እኮ ትላለች። ገና እኮ ሰውየው አልደረሰም። በነገራችን ላይ የሴቶች አይን ይሄ እንትኑ ሬትናው አቅርቦ ያሳያል፣ ዙም አድርጎ ያሳያል ይባላል። ወደዚህ ዙም ያደርጋል። ስለዚህ ባል ማለት ያለበት ይሄ ሳይንስ ከገባ የኔ ቆንጆ ዙሙ ነው እንጂ አቅርቦ ያሳየሽ ሩቅ ነው አልገጨውም ነው ማለት ያለበት። እና ፍቅሯን እየገለጠች ነው። ምግብ ሲበላ ሳላድ ብላ ትላለች፣ አትክልት ብላ እድሜህ እንትን እያለ እንድትቆይ። መኪና ሲነዳ ታርማለች፣ ሲበላ ታርማለች። ፍቅሯን በዚህ ሁኔታ ትገለጥ። ፍቅር አይጠፋም፣ ግን መገለጫው ይስተካከላል፣ ወደ ላይፍ ስታይል ይሄዳል። አጋፔ ፍቅር ነው። ፍቅር የአጋፔ ፍቅር ባህሪው ላይ ተመስርቶ የሚገለጥ አክሽን እንጂ ፊክሽን አይደለም። እውነተኛ ፍቅር በቫላንታይንስ ቀን አበባ መግዛት አይደለም። ሽቶ ምንድነው ሶቶ መያያዝ አይደለም። ወይም ፓሪስ፣ ሃዋይ እና ዱባይ ሽርሽር መሄድ አይደለም። እውነተኛ ፍቅር በየዕለቱ በአክሽን የሚገለጥ እውነተኛ ፍቅር። እውነተኛ ፍቅር ሃኒ ቤቢ፣ ማሬ፣ ሸንኮሬ፣ ሸንኮራ መባባል አይደለም። እውነተኛ ፍቅር ጥሩ ነው። ሃኒ ቤቢ ምናምን ወደ አውሮፓ ለአገልግሎት ሄጄ ሃኒ ቤቢ ነው የሚባባሉ። 3 ቀን ያረፍኩባቸው ባልና ሚስቶች ሃኒ ብላ ነው የምትጠራው፣ ቤቢ ነው የሚላት እሱ። እና ሰኞ ሊሄድ እሁድ ማታ ምራት ከበላን በኋላ ሰውየው ተነስቶ ወደ መጸዳጃ ቤት ሲሄድ እሷ ጠጋ ብላ እንዲህ አለች፣ ፓስተር ደሞዝ በቴሌቪዥን እና በዩቲዩብ በፌስቡክ የምናውቀው የምንወደው የጋብቻ አስተማሪ ቤታችን ድረስ መጥተህ ሳትመክረን ልትሄድ ነው እንዲህ አለች። ሰውየው ሽንት ቤት ሲሄድ ከዛ ነው እንዴ ቤቢ ሃኒ የሚባባሉ ምክር ያስፈልጋቸዋል እንዴ አልኩኝ። እሷ ምን አለችኝ? እነዚህ 2 ልጆቼ 12 ዓመት ወንዶች ናቸው። 18 ዓመት እስኪሞላቸው ነው የምጠብቀው፣ ትቼው ልሄድ አለች። ለካ ፌክ ነው ቤቢ ሃኒ፣ ፌክ ነው ለካ። እውነተኛ ፍቅር ቤቢ ሃኒ መባባል አይደለም፣ በአክሽን የሚገለጥ ነው፣ በተግባር የሚገለጥ ነው። ካንቺ በፊት ያርገኝ እግዚአብሔር፣ ያንቺን ሐዘን አያሳየኝ፣ ያንተን ሐዘን አያሳየኝ። ምንም ቀድሞ የሞተውን እግዚአብሔር ያውቃል። ግን ዝም ብለን መፎከር ነው ያለበት። ዝም ብለን ፖለቲካ
ደስ ነው የሚላት። ከላይ እስከ ታች ነው የሚፈውሳት። በቃ እሱ ይፈውሳል። በቃ አንዳንድ ወንዶች እኮ ዋስትና የላቸውም። ጉንፋን አማቸው ተይቶ ይሄን አምጪ ለሄን አምጪ ሲል አይ በቃ ምናምን ስትል እቺ ሴትዮ ከፍተኛ ክሮኒክ ዲዚዝ ቢይዘኝ እኮ አታስታምመኝም ማለት ነው ብሎ ዋስትና ይናዳል። ስለዚህ አይዞህ ነው ማለት ያለብሽ። አይዞህ ነው ማለት ያለብን። እውነተኛ ፍቅር በአክሽን ይገለጣል። ያን ጊዜ ቤታችን የፍስሐ ቤት እንጂ የፍዳ ቤት አይሆንም። በድንኳናችን እልልታ ነው እንጂ እሪታ አይሞላም። ያን ጊዜ ቤቱ የጌታን ጌትነት ያማከለ ህይወት ይሆናል። እግዚአብሔር ሁላችንም ይርዳን። ሰሞኑን እንቀጥላለን። እንጸልይ። አሁን ፓስተር ወደዚህ